متعجنت ليلاس بحلم مكة برات عباس أنت مسيح ما فيش عباس بجنة فول بس يقول الناس مسيح ما صاير أين طلع ما استفاق أرزم متعجنت عين يا نديت أباتو يا مسؤول بس እንዳለ أما أسمسلت بحلم جن أدلم بس ولا أدلم جن بجنة لو جن ما أسمسلت እንድታስብ ብዬ እንድታስብ ስለምፈልግ እንድትጨናነቅ በቃ እንደዛ አስመስዬ እንዳሳይ እግዚአብሔር ይገስጽ አለችኝ። አልቆምኩ ማን በቃ እንደዛ የምታሳየው ማን የንዴት የብስጭት መንፈስ ቤተሰብ ዛር ቡዳ እሺ ሌላስ ማን አለ እሱ እኮ በሶስት ቀን ነው ገና በሶስት ቀን ወደ ገነት የገባው አቡነ ዘፋት ክርስቶስና በወንቅሸቱ ቅዱስ ገበሬ በወንቅሸቱ በበረሃ ምን ነበር በጸሎት ይወጣው ተሲዋል ሌላስ ይቀር በሶስት ቀኑ ዘመዶች የመጣው ተልጁ አባት የመጣው መስተፋቅር አይነጥላ ከሷ ልጅ የመጣው ዛር መተት የድል መተት በሷ በወንድሟ ምድር ማንከራተተን የተደበቀ እሺ ሌላስ ይቀር ማን አለ ሰላቢ አይነጥላ አመለጠኝ ሊቀረኝ ለማመለጥ ከኔትወርኳ ላይ ተነስ ኔትወርኳ ላይ የምትቀመጠው ማን ነው አጋስታለን በቅድስት ሥላሴ አመለጠኝ ዘር ማንስሮ መለጠኝ ሊሰብዛር ተሰማው ወንቅሽ ብርቅ ያውቁታል ኔትወርኳ ላይ የምትቀመጠው ማን ነው ኔትወርኳ ላይ የምትቀመጠው ማን ነው ታይ ስለሆነ ነው የንዴት የብስጭት መንፈስ ቡዳ ዛር አባቷ ሲኦል ላለች መሰለኝ እግዚአብሔር ገሰጸ ስትለኝ ገሰጻለሁ ያንተ ተንኮል ነው የማርት መንፈስ ስትለኝ ቀጥላለሁ በምን ተፈታተኗት በምን እኛ ምን ፈታተናት ተዳሯ ጋራ ነበረ ለአቡነ አረጋ የሰጠችብን ቀጣችን በትዳር ልታገባ እንዳታገባ አድርገን ነበረ በቃ አቡነ አረጋ ቅጣት ሰጠችን አቡነ አረጋ ይባረኳት በጻድቁ አቡነ አረጋ ስም በሚካኤል ስም ተባረከች በቃ ትዳር እንዳይዝ እንፈልግ ነበረ ተጓደኛዋ ጋር ተስማማ ተጣልተው ሊለያዩ ትንሽ ሲቀራቸው ለአቡነ አረጋ ቅጣት ሰጠችን በመልኩ እየጸለይ 8 ቀን ነገ እየቀጣች በመልኩ እያስጠለችን በቃ እናንተ ገርና አንበቡን የመልኩን እያለች በዛ ቀጣችን አቆምን በበረከት በረድኤት በቃ ባዶ ወንድሟንም እሷንም ታናሽ ወንድሟን ትወደዋለች ስለምወደው ስለምናቅ እሱም ባዶ እያደረግን ከሷ እንዲፈልግ እናደርገዋለን የገበሬ ቁንጮ እኮ ነው እኛ ሰላቢዎች ቤተሰብ ዛር ቡዳ ሰላቢ ወንድሟ ላይ ያለን ትዳሩ እንዲፈርስ ምንፈልግ በቃ ትዳሩ እንዲፈርስ እንፈልጋለን ህይወት እንዳይኖረው እንፈልጋለን የቅናት የበቀኛ መንፈስ ግን አርሴማን ይወዳታል ቀጠቀጠችን በዘንባባ ያጋደመኝ ሰራዊታችን ሰብስቡ ሰራዊታችን ቶሎ በቃ የወንድሟን እሱን ለመግደል እንፈልግ ነበር ግን አልቻልንም ወንድሟን ለመግደል እንፈልግ ነበረ በቃ ግን አልቻልንም በየት አቡነ አረጋ እያሉ በየት አጥር ግቤን ጠብቅ እያለ አቡነ አረጋ እያለ አቡነ ነገሩ ፈስቀንስ እያለ አምላከ ስንፈስ ክርስቶስ እያለ መግደል አልቻልንም ወንድሟን ወዲያ ብንል ወዲያ አጣናቸው ቤተሰቡ ሰራዊታችን ሰብስቡ ቶሎ ተሰቃየን ወንድሟ ላይ ተነስተን ወንድሟ ተዳሩ ላይ ተነስተን ከሷም ከወንድሟም ይወጡት ቶሎ ወንድሟን አንወደውም ገባ ርኩስ ነው ለሰው ሰጋል ለሰው ገር ነው ደግ ነው በቃ ለሰው ደግ ነው ያዝናል እኛ እሱን አንወደውም በቃ ለመግደል እንፈልጋለን ግን አልቻልንም አቡነ አረጋ ያለ ከሷም ከወንድሟም ይወጡት ቶሎ ወንድሟ ተዳሩ ወንድሟ ሚስት ላይ በዚህም በወንድሟ ሚስትም የተመተትን አለን ወንድሟ ሚስትም በዚህም የቀናት መተት የጎረቤት ስራ ተሰብስበን ተዳሩ የትዳር መተት አለንበት የሱ የትዳር መተት ወንድሟ ላይ ውጡላችሁ ውጡ ቶሎ አንድ ሳይቀር ውጡ በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ቅድስት ሥላሴ ስም ወንድሟ ልጆች ላይ ወተን ወንድሟ ልጆች ላይ ወተን በትዳሩ የተመተት የለም አይነጥላ መተት አይነጥላ መስተፋቅር አይነጥላ ዝሙት አጋንንት የሰላቢ መተቶች የቤተሰብ ዛር ቡዳ የዝሙት አጋንንት ዛር ነው ወይስ ቡዳው ነው ገብተ ነው ቡዳ ሆኜ ገብቼ ነው ቡዳ አጋንንት ሆኜ ገብቼ ነው ቡዳ አጋንንት ሆኜ ገብቼ ነው ዛሬ አየችኝ የማትወጣው ገደል ስትወጣ ስትመለከት አስፈራኝ
ፊልም ስትመለከት ነው አይደለም የገባው? አይደለም ዝም ብላ እንትን ነው የሆነ ቲክቶክ ላይ ከፍታ በ3 ዓመቷ ከፈተችው ቲክቶኳን። አሁን አንደለት አንተ ቲክቶክ ከፍታለሁ ስትሰማችና ቲክቶክ ላይ ከፈተች። ከዚያ ቲክቶክ ላይ ስትፈረጅ አገኘናት። አብልጣን ነበረ ቲክቶክ 3 ዓመቷ አቋርጣ ነበር ላይ ብላ ጸሎት ስለምናቋርጣት ቲክቶክ ስትመለከት ተጸለቴ ከእግዚአብሔር ከቲክቶክ ብላ 3 ዓመቷ ጊዮርጊስ አለፈ። ግን ጊዮርጊስ ቲክቶክ ታጠፋቸው ነበር። አሁን አንተ በቲክቶክ ላይ ይገባለሁ ስትሰማችና አወረደችው። ከዚያ ላይ በቃ እንዳትጸልይ ዘላይ ስትመለከት ምናምን ነገር አለ አይደለም። ዝሙት ሀገር ተገባን። በቃ ሌላ ነገር የለም። ሌሎቹ አብረዋት የተወለዱ ዝሙት ምናምን ተደፍተው በጣም ተሸኝተዋል። በአቡነ አረጋዊ ዝም አቡነ አረጋዊ ናቸው ትወደዋታለህ። አባቷ ናቸው። አጥቅምት 14 ታከብራለች። በየወሩ 14 ታከብራቸዋለች። ትወዳቸዋለች። አባቴ አቡነ አረጋዊ አባቴ ሌላ ቀረማ ነው። አባቴ አጥርገብ ባርኩ አባቴ ወንድሞች የቀረ ሌላ ወንድም አለ ተመጣጣን በቃ ሆን ማካተስቀን ሌላ ይቀራ ሌላ የተደበቀ ቀሪውን ተወለኝ በቃ ተናቱ ዛራልን ወንድሟ ነገር ሽምቅቅ ምናደርግ ሌላውን ወንድሟን ታናሽ ሽምቅቅ ምናደርግ ግሩን ያዝን የቤተሰብ ዛር ማተታለን ሰራዊታችን ሰብስቡ እናውጡ። እናንተ ሙቱላችሁ ወንድሟን ያዝን ነው ልንገር አንድ ነገር የዛሬ 5 ዓመት ወንድሟ ሚስጥር ሆነ ወንድ ወለደ ሩፋኤል አለው ብላ በ5 ዓመት ወንድ ወለደ። ያቺ ሴት ነበር አሁን ሩፋኤል አለች። ፋጥር ግቢ ይጠራል በረከት ነው በጻድቁ በአቡነ አረጋዊ ስም አንድ ሳይቀሩ በጻድቁ አቡነ አረጋዊ ስም ወንድሞች ሰላም ለዝክረ ስምከ ቀዋሚ ለዓለም ዓለም ዘይሄሉ ከመተብለ ቀዳሚ አረጋዊ የዋ ምሳሌ ዳዊት የተቀያሚ ለአሌ በታብሎ አረጋሚ በሰዓተ በቀል ይብጾ ፈልቶ ለሳሚ ጻድቁ አቡነ አረጋዊ በቀሏችሁ ቶሎ በቃ አቡነ አረጋዊ ወንድሞች ላይ የተነን ሰራዊት ሰብስበው ወንድሟ የትዳር መተት የትዳር መተት የጎረቤት የቃል መንፈስ አባታቸው ሲል የተመተተ የዘጋጁትን እድል ክፈቱ እድላቸውን ከፍተን ሁላችሁ ወደ ግንባር በአብ በወልድ በመንፈስ ቅዱስ በአብ ወልድ በመንፈስ ቅዱስ ስም ወንድሟ የትዳር መተት ስላወንድበት የፈለግን የቅናት መንፈስ የምቀኛ መንፈስ በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም ወንድሟ ልጅ ላይ ማለን ወንድሟ ልጅ ላይ በቅዱስ ገብርኤል በቅዱስ ሩፋኤል ስም አደምጠኝ ወንድሟ ላይ እየመጣ ነው። ወደ ሳዑዲ መንገድ ላይ ዛሬ ትገባለች። እሷም ላይ ያለን አይነት መተት በቃ በወንድሟ በባባ ተመተተ። ወንድሟ ልጅ ላይ ሁላችሁ የአሚሮ መተት ልጅቷ እዛ ስትደርስ እንድታብድ በላይ ሰላክን የአሚሮ መተት አለን። ህፃኗ እንድታብድ እዚህ ስትመጣ ብለን የአሚሮ መተት አለን። የሚስጥር መተት በቃ ወንድሟ ላይ ዛሬ ትገባለች። እንድታብድ ይፈልግናል የአሚሮ መተት አፈር ብላችሁ ለማይገኝ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል በቅዱስ ሚካኤል በቅዱስ ሩፋኤል ስም ወንድሟ ላይ ሁላችንም ከነሰራዊታችን ከሷም ሆነ ከወንድሟ ከቤተሰቦቿ ያለን በሙሉ ወጥተን ተሳም ሆነ ከቤተሰቦቿ ከወንድሟ ምትሰይ ሁሉ ትዳር በትሬ የተባልን ወደ ቤተሰቦቿ በተን ወደ ጓደኛ በሽታችን አንስተን የዘጋን ወንድል ከፍተን ያዝነው ለቀን ያበላሽውን አስተካክለን በሽታችን አንስተን በሽታችን አንስተን ሰራዊታችን ሰብስበን ከምንሸን ድረስ ምንም ስላላንሰራ አባቷን ጉስቁል አድርገን እኮ የምናሳየብህ ነው። አንድ ቀን ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ ታስረን ተገዝተናል። ከነ ሰራዊታችን ግንባር ላይ ታስረን በሥላሴ ስም ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። እሺ የምትሸኙ እሷ ጋር አላችሁ የምትሸኙ
ዛር ቡዳ ሸኝ አልፈልግም። በህልማ ማሳየት አባቷን አንድ ቀን ደስ አንድ እንደወጣ ነበር ያሳየኋት። ያየችው አባቷን በትክክል እንደወጣ ያየችው። በቃ መላእክት ምናምን አጠገቡ ቆሙ። አባቴ ብለህ ቀባል ለሰጠው ሰራዊታችን ሰብስብ በቃ እንዴ ነው በቃ እንሄዳለን ዛር መተን ሰብስብ ሰራዊት። እሺ በቃ እሺ። ከእሷም ከወንድሟ ውጣ፣ ከቤተሰቦቿ ውጣ። ብቻ ሳይሆን ከቤተሰቦቿም ጨምር። እሺ በቃ ቤተሰቦቿን ዛር ቡዳ ሳትረምስ የኖር የሚበልጠው እየበላ የሚጠጣው እየጠጣ ሰውነታቸው ቀጭጭ ያደረገው ዛር ቡዳ ተያቀም እንደ በጣው መስተማቅ በአብ ወልድ በመንፈስ ቅዱስም በአብ ወልድ በመንፈስ ቅዱስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ሁላችንም እኛ ዛር መተት ከነሰራዊታችን ዛር መተት ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ወጥተን እኛ ዛር መተት ዛር መስተፋቅር እንግዲህ ላንመለስ ላንታደስ እንግዲህ ላንመለስ ላንታደስ የእሷንም የሆነ የቤተሰቦቿን ህይወት ለቀን የእሷንም ሆነ የቤተሰቦቿን ህይወት ለቀን የሞት መንፈስ ጥላ ወጊ በአጋዕዝተ ዓለም በቅድስት ሥላሴ ስም ፈተናችንን አንስተን ለዘላለም ሲኦል ታስረናል። በአጋዕዝተ ዓለም በቅድስት ሥላሴ ስም ፈተናችንን ፈተን ስረሰስበን በስላሴ ስም ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ሲኦል ያውርዱን። አጋዕዝተ ዓለም ሥላሴ በስልጣናቸው ሲኦል ያውርዱን። ጻድቁ አቡነ አረጋዊ ሲኦል ያውርዱን። ጻድቁ አቡነ አረጋዊ በስውር ቃል ኪዳናቸው የምትላቸው ሲኦል ያወርድን። በቃል ኪዳናቸው አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ጊዜ ሰግዳችሁ ቶሎ ለሲኦል አጋዕዝተ ዓለም ሥላሴ ልጃችሁን ተረከቡኝ። አጋዕዝተ ዓለም ሥላሴ ልጃችሁን ተረከቡ ብለት አጋዕዝተ ዓለም ሥላሴ ልጃችሁን ተረከቡ። ለአብ ስም ቅድመ ዓለም ነጋሲ ለወልድ ሰላም ሥጋ ማርያም ለባሲ አጋዕዝተ ዓለም ሥላሴ ለመንፈስ ቅዱስ ሰላም ኃጢአት ዓለም አቡነ አረጋዊ ልጅ ተቀበል ኃይሌ ሥላሴ ኃይሌ ሥላሴ ሰወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሲ አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዳችሁ እግዚአብሔር ይገስጽ። አመሰግናለሁ ወንድሜ፣ ጸጋውን ያብዛልህ፣ እግዚአብሔር ይስጥልኝ። አሜን። የበረታሽ ነው። እግዚአብሔር ይመስገን ወንድሜ፣ እግዚአብሔር ይመስገን፣ እግዚአብሔር ይስጥልኝ፣ ጸጋውን ያብዛልህ። መድኃኔዓለም አባቴ ጻድቁ አቡነ አረጋዊ በስውሩ ቃል ኪዳን የተጠበቁ። አሜን አሜን። የኔት በርቺ። እሺ ሌላ የምትታሰር ተረድኛል ሰረድ ወለተ ማርያም ጋር አለ። ወለተ ማርያም ጋር አለ። ማን የምታሰረው? ታድሰን የገባን መጠጥ ታድሰን የገባን መጠጥ። ሌላስ? አዎ በመቃብር አፈር ታድሰን ገባን። ሌላስ የቀረ? ሌላ የለንም። ራሳችሁን አጋልጡ በቅድስት ድንግል ማርያም ስም። ሌላ የለንም። ሰላም ለኪ እንዛን ሰግነብ ለኪ ማርያም ምንን አስተበቅባኪ እማረዌናዊ ተማዘን በኪ በእንታና ምኪ ወያቄ ማቡኪ ማህበረነ ዮም ድንግል ባረኪ በቅድስት ድንግል ማርያም ስም። የተደበቃለ የደበቅ ሰራዊት ሰብስብ ናውጣ ቶሎ ሰብስብ ሰራዊት ቶሎ በል ከባሏ ውጣ ቶሎ ውጡ ቶሎ ውጡላችሁ። ወጣናል። ምን ለማድረግ ነበር የተላካችሁት የታደሳችሁት? እንደዚህ እንዳፈር ህይወታቸውን ቁልቁል አድርግ ተብዬን የተላኩ ከቤቷ አንጥቼ ብትናረኩባት ሰራዊታችሁ አፈሩን ነው ብትናረከው። አዎ ደፍተሮ ደግሞ ደወለበት። ተባሎ እሷ ደግሞ ነገራት። በሚያውቀው ስልክ ነው በማያውቀው ነው የደወለው? ስልኩን በሚያውቁ ስልክ ወይስ በማያውቀው ስልክ ነው? በማያውቅ ስልክ በነገራችን ላይ እየላኩ እየደወሉ ያድሳሉ ሰዎች። በማታውቁት ስልክ ዝም ብላችሁ ሳታማትቡ ታነሱና
ከዛ መንፈሱ ይገባል ማለት ነው፣ ይቆጣጠራል። እና ወንድሞች የማናውቀውን ስልክ ዝም ብለን ማንሳት የለብንም። ብናነሳ እንኳን ስመ እግዚአብሔር ጠርተን አማትበን ነው፣ የእግዚአብሔርን ስም አስቀድመን ልዑል እግዚአብሔር ቅደም ከፊቴ ብለን ነው እንጂ ስልክ ማንሳት ያለብን ዝም ብለን ማንሳት የለብንም። እና ብዙ ጊዜ በማናውቀው ስልክ እየተደወለ መተት ይታደሳል። አንዳንዴ ደግሞ በአሳቻ ሰዓት ይደውላሉ ብለን በማንጠብቀው ሰዓት ሌሊት 6 ሰዓት 7 ሰዓት ሰዓት እላፊ በተኛንበት ሰዓት ድንገት ይቀሰቅሱናል ደውለው። እዚህ ጋርም ጥንቃቄ ልናደርግ ይገባል። ሰራዊታችን ሰብስቡና ውጡ፣ ከእሷም ከባሏም ቶሎ ቶሎ ውጡ። ሚዩትን አንሳ አንተ ወለተ ማርያም ጋር አለ። ምን እናርግ እኛ ቃጠልን ስመታችሁ በቃ ተዚህ ጉርብ እየገባ ይሰማታል። ምን እናርግ የት እንሂድ? ሰራዊትን ሰብስብ ቶሎ በሰማዕቱ በቅዱስ ጊዮርጊስ ስም ቶሎ ከትዳር ሕይወታቸው ውጡ ውጡ። ወጣናል። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም እሱን አንጠረም እሱ ነው በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም በመድኃኒዓለም ስም በቅድስት ድንግል ማርያም ስም ረችን ደግሞ ረችማ ትሰማታለች እኮ በቅድስት ድንግል ማርያም ስም ቶሎ በል ሰዓት አታባክን ሰዓት በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከሕይወቷ ወጥተን በሽታችን አንስተን ሰራዊታችን ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ እስራታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ ልብ ወለተ ማርያም ጸጋውን ያብዛል ወንድሜ። ስልክ ስታነሱ ያለ አሜን አሜን። ስልክ ስታነሱ የማታውቁት ስልክ በተለይ በማንኛውም ጊዜ ስልክ ስታነሱ አማትባችሁ ጀምሩ እሺ። ወይም ስልክ ስታነሱ ማማተብ እና ደግሞ ሰማዕቱ ቅዱስ ጊዮርጊስን አይደል የምትማጸኘው? ሰማዕቱ ቅዱስ ጊዮርጊስ ወይም አምላከ ቅዱስ ጊዮርጊስ ቅደም ከፊቴ ሊታደስ የመጣ መንፈስ ካለ እዛው ውሰድልኝ፣ ወደ እኔ እንዳይገባ አግድልኝ ብለሽ ስልኩን ማንሳት የምታነሺ ከሆነ እሺ። ይህንን ደግሞ ለአንቺ ብቻ ሳይሆን ለትዳር አጋርሽም ንገሪው። ስም ብለህ ማይታወቅ ስልክ አታንሳ። የምታነሳም ከሆነ ደግሞ አሁን ልክ እኔ እንደነገርኩሽ ንገሪውና በዛ መልክ አንሳ ብለሽ ንገሪው እሺ። እሺ ወንድሜ ሲገባ ምልክት አልሰጣችሁ? አሁን ድርበት ላይ ነው። አዎ የመቃብር አፈር ነው፣ እንዳፈር ነገር ነው አምጥተው ደፍተው ያገኙት እና ጸበል አድርጌበታል እና በዛ መልኩ አድርጌሽ እህቴ። እሺ ወንድሜ በተረፈ በርቱ። እሺ ሌላ የምትታሰር አሜን። ሌላ የምትታሰር የምትሸኝ ማን የምትታሰረው? ማን የምታሰረው? የዛር መንፈስ። ሌላስ? ቡዳ፣ ዛር፣ ቡዳ፣ አይነ ጥላ። ሌላስ? የሰላቢ መንፈስ። ድምጽ ከፍ አድርግ፣ አስተካክል ኤርፎኑን። ኤርፎን ንቀል፣ ኤርፎን ንቀሉ። ዛር፣ ቡዳ፣ አይነ ጥላ። ሌላስ?
ሌላስ ዛር ቡዳ አይነ ጥላ ሌላስ ማን አለ የቀረ? የዝሙት መንፈስ አሾክሻኪ አሾክሻኪ ያለን ሌላስ በጆሮ መተል የሚስጥር መንፈስ የሚስጥር መተት ሌላስ በታሪ ከየት የመጣን እሺ ሌላስ የቀረ? ሌላስ የአሕዛብ መናፍስት ሌላስ ሌላስ የቀረ? ቦርድ ኩል እናረግ አብራን ከርት ሌላስ ሌላስ የቀረ? የለም ሌላ የለንም እኛ ብቻ ነን። ሁላችሁም ተናገሩ በአጋዕዝተ ዓለም በቅድስት ሥላሴ ስም። የቅናት መንፈስ አለን። የቅናት መንፈስ ሌላስ ሌላስ የቀረ? ሌላስ የቀረ ማለት ነው? ሌላ የለንም በቃ የለንም። ፍቱነ ረድኤት እምሩፀተ ነፋስ ዋውሎ ለዘይፄዋ ከበቶ ወክሎ ጊዮርጊስ ቅረብ ለምሕረት ወለተሳሎ ተወከፍ ወትረ ወጸሎትነ ወቃለ ጽርሐነ ኩሎ መልበ አምላክ ርሩ በኀቤ ካሎ ሊቀ ሰማዕታት ቅዱስ ጊዮርጊስ ይበቀል። እስከ ዛሬ እኮ አይገባንም ነበርና ገንዘቧን ለቅዱስ ጊዮርጊስ ሰጣብን። ከዛኛ ደግሞ እሷ እንዳስባርክብን በውጭ ነው ገንዘቧን የምንወስደው፣ በውጭ ነው እጇ እንዲገባ አንፈልግም። እንዴት በውጭ? በውጭ በቃ ከአሰሪዎቿ ጋር በውጭ ተቀብለን ነው እንጂ የምንልከው በእሷ እጅ ተገባ። ሊቀ ሰማዕቱ ቅዱስ ጊዮርጊስ ይባርከዋል። እጇ ላይ ገንዘቡ እንዳይደርስ ነው የምታደርጉት? እጇ ላይማ መግባት የለበትም። በውጭ ነው የሚሄደው፣ በውጭ ነው ከአሰሪዎቿ ጋር በውጭ ነው የሚሄደው። እስከዛሬ ገንዘቧን እኛ ነበር የምንወስደው። ከዛ ለቅዱስ ጊዮርጊስ ሰጠችው። ከዛ ወዲያ አንድ ብር እንኳን ሴትዮዋ አሰሪዋ አንነካም ነበር። አሁን ደግሞ ገንዘቧን በውጭ ነው የምናስልከው በስሙ እንዳይባረክብን። የሰላቢ መተት ነው የምታደርገው? አዎ ሰላቢ ነኝ። እንዴ ብዙ ሰልብ ያለው እኮ ብዙ ሰልብቻለሁ። አሁን ነው ያስኩት። እሺ ሌላስ የቀረ ሌላ የለንም። ሰረም በቃ የዛር መንፈስ ነበርን ከአያቷ የመጣን ተገብረን ስንቋረጥ አያቷን ራሱን ገደል ነው፣ ራሱን አስጠፋ ነው። ከዛ ወደ እሷ ደግሞ መጣን። እሷን አሁን እየወሰድን ብስጭት እናደርግና ማለት ነው። ከዛ እንጥላታለን፣ ከፈለገን ክስክስ እናረጋታለን። አሁን ግን ለቅዱስ ሚካኤል ሰተን አልቻልንም። ግን ደም ለምደን ነበረ ደም ለምደን ነበረ እየጣልን። አሁን ግን አልቻልንም። ቅዱስ ሚካኤል ትለኛል ትትለው ብድግ እላለሁ ባንዴ። ሰራዊታችሁን ሰብስቡ ሁላችሁ ቶሎ ጡ። እሺ እንወጣለን። አባቶች የተረገመች እርኩስ አንድ ሳይቀር ውጡ ሁላችሁ። ሁላችንም ተሰብስበናል። ዛሬ ቅዱስ ጊዮርጊስ ሰብስብና ሰርብለዋል። እሱ ስም ታስረናል። በአብ በወልድ በመንፈስ ቅዱስም እነሱ እኮ ናቸው ያቃጠሉን። ደግሞ እነሱ ናቸው እኮ ሰይፈ መለኮትን ስንጸልይ ማለት ነው ቀጥል ያደረጉን። ሰይፈ መለኮትን አንወደውም፣ በቃ አንወደውም ጭራሽ። እሱን ስጸልይብን ብድግ ነው የምንለው፣ በቃ ዝብርቅርቅ። በአብ በወልድ በመንፈስ ቅዱስም በነገራችን ላይ ወንድሞች ሰይፈ መለኮት እጅግ በጣም ወሳኝ ጸሎት ነው። ከመናፍስት ጋር በተያያዘ ከሆነ ለምሳሌ መቁጠሪያ ልክ ልንቀጠቅጥ ስንል መልክ እናደርሳለን አይደል? አጫጭር ድርሳን
ለምሳሌ መልካ ቅዱስ ሚካኤል ሊሆን ይችላል። መልካ ቅዱስ ድርሳን አጫጭር ድርሳን ልክ በዛው ልክ ሰይፈ መለኮትም እጅግ በጣም ወሳኝ ጸሎት ነው። ጸሎቱ ራሱ አይታችሁ ከሆነ አብዛኛው ምን የሚል ፓርት ነው የሚበዛው? ጠላቴን ተበቀልልኝ፣ እንደዛ ነው አይደል? ከመናፍስት ጋር ነው የሚያያይዘው ጸሎቱ እና እጅግ በጣም ወሳኝ ነው። በተለይ መቁጠሪያ ለመቀጥቀጥ ቀደም ብለን ሰይፈ መለኮትን ብንጸልይ አሪፍ ነው። ጠላትን ለመገሰጽ ስራውን ለማስቆም አስቀድመን ሰይፈ መለኮትን ብንጸልይ መልካም። ሰይፈ መለኮትን የሚጸልይ ጠላቱንም እንዲበቀልለት ይጠይቃል። ሁለተኛ ደግሞ ኢየሱስ ክርስቶስ አምላኩንም ያመሰግናል። ጌታዬ ኢየሱስ ክርስቶስ ሆይ ወደ እኔና በዚህ ሰዓት እያለ የሚያመሰግን ጸሎት ነው ሰይፈ መለኮት እና መቁጠሪያን ከመጠቀማችን በፊት ልክ ልንጠቀም ስንል ሰይፈ መለኮትን ብንማጸን ብንጸልይ አሪፍ ነው። 15 ደቂቃ 10 ደቂቃ ነው ጥሩ ለሚያነብሰው ያንን ጸሎት ቢጸልዩ 10-15 ደቂቃ ቢፈጅ ነው። ቀስ እያለ ለሚጸልይ 15 ደቂቃ፣ በመካከለኛ ፍጥነት ለሚጸልይ ደግሞ 10 ደቂቃ ቢፈጅ ነው ይሄ ጸሎት እና መቁጠሪያ ከመጠቀማችን በፊት ሁሌም ሰይፈ መለኮትን ብንጸልይ አሪፍ ነው ለማለት ያክል ነው። አሪፍ ጸሎት ነው። ሰራዊታችሁን ሰብስቡና ውጡ። ቶሎ ጡላችሁ አንድ ሳይቀር። የደብተራ መተትም አለን። የደብተራ መተትም አለን። የደብተራ መተት ሌላስ? ሌላ የለንም። በቃ የለንም። ቡዳንን በልጅነቱ አበልተናታል። ውጡላችሁ በአጋዕዝተ ዓለም በቅድስት ሥላሴ ስም። እነሱ እኮ ናቸው አጋዕዝተ ዓለም ሥላሴ እኮ ናቸው ያጋለጡኝ ከመጀመሪያው። እነሱ ናቸው። እስከዛሬማ ጸበል ራሱ ወስዳትና ማለት ነው። ጸበል እንሄድና እኛ ድብቅ እንልና ከጸበሉ ስወጣ ደግሞ ብድግ እንላለን። ስንሄድ ግን እነሱ በቃ በደንብ ስለማያምኑ ነው። በቃ በጸበሉ በደንብ ስለማያምኑ በቃ እየኮተቱ ጋር ይሄዱና ደግሞ ጸበል ይሄዱና ከዛ ማለት ነው ሲወጡ ስወጣ በቃ ተመልሰን እንመጣለን። ከሷ ጋር ስገባ ቁጭ እንላለን። ከዛ ደግሞ ስትመለስ አብረን እንመጣለን። ልክ ስትጠመቅ እናንተ ትወጣላችሁ? አዎ ስትጠመቅ እንወጣለን። ከዛ ለምንድነው ቆይ ማልድ ነው ትላለች። ግን እነሱ እኮ ጥፈት ያስጥፉላታል፣ ምን ይሉላታል። በቃ ከዛ ምንም በቃ አትድርም። ጽፈት ያስጥፉላታል? አዎ ያጽፉና ጸበል ይሄዱልህና ማለት ነው። ከዛ ከጸበል ስወጣ ደግሞ ጥፈቱን ያረጉታል። በቃ እኔን ስለሚያረጉኝ በቃ እኔ አልሄድም፣ አልወጣም፣ ጭራሽ ከሷ ላይ አልወጣም። ግን የሚጠብቃት አይለኛ። ምን እናድርግልሽ ብለው ነው የሚጽፉላት? ዝም ብለው ነው እድሏን ነው እንጂ የሚወስዱት ዝም ብለው ነው ምን ብለው ነው የሚነግሯት? ለሷ ምን ብለው ነው የሚነግሯት? ለሷማ ከጸበል ስወጣት አድርገው ትድናለች ይሏታል። ቅዱስ ጊዮርጊስ ዛሬ ያጋለጥከኝ እኮ። ሰማችሁ አይደል ወንድሞች? እንዲህ ያደረገ ነው የሚጫወተው። የቆምክባት ስፍራ የተቀደሰች ናትና ጫማህን ከእግርህ አውልቅ። ለሊቀ ነቢያት ሙሴ ልዑል እግዚአብሔር ያዘዘው ትእዛዝ ነው። ሙሴ ወደ ተቀደሰችው ቦታ ሲመጣ ጫማህን ከእግርህ አውልቅ እያለው ነበር። ምን ማለት ነው? ለጊዜው ጫማህን ከእግርህ አውልቅ ማለት ነው። ግን በዋናነት ምን ማለት ነው? የልብን ክፉ ሐሳብ ከአንተ አርቅ። አንድን ሁለተኛ የምትማካበትም ነገር ካለ ከአንተ አርቅ። ወይም ደግሞ አያቱ ዮቶር ጋር አባቶቻችን ሊቃውንት አባቶቻችን ሲተነትኑ ከአማቱ ዮቶር የለመዳቸው ልማዳዊ እንትኖች ስላሉ እነኝንም ነገር ጭምር አርቅ ሲለው ነበረ። ጌታችን መድኃኔዓለም ደግሞ በወንጌል ላይ ለሁለት ጌቶች መገዛት አትችሉም ብሏል። ለእግዚአብሔርና ለገንዘብ መገዛት አይቻልም፣ ወይም ደግሞ ለአጋንንትና ለፈጣሪ መገዛት አይቻልም እና አንዱ መምረጥ ነው። ኮተት ይዛ አይደለም የምትሄደው እና ተመልከቱ፣ አጋንንቱ ደግሞ አይወጣም ማለት ነው።
ብዙ ሰው ጸበል ይሄዳል፣ ግን ጸበል ከመሄዱ በፊት መጀመሪያ ምን ያክል በጸበል ለመፈወስ ራሱን አዘጋጅተዋል የሚለው የመጀመሪያው ጥያቄ ነው። ጸበል ሄጃለሁ፣ ሸንኮራ ሄጃለሁ፣ አርሴማ ሄጃለሁ፣ ሸንኮራ ዮሐንስ ሄጃለሁ፣ አርሴማ ሄጃለሁ፣ ሽንቁሩ ሚካኤል ሄጃለሁ፣ ስውሯ ማርያም ሄጃለሁ ይላሉ። ሰሚነሽ ኪዳነ ምሕረት ሄጃለሁ። ያልሄድኩበት ቦታ የለም፣ ግን ልፈወስ አልቻልኩም። ከምን አንጻር ነው? መጀመሪያ ራስ ጋር ምን ያክል በጸበል ለመፈወስ ምን ያክል ዝግጅት አይፈልግም እንዴ? ጸበል ንገሩኝ እስቲ። ይፈልጋል አይፈልግም? ይፈልጋል እኮ በጸበል ለመፈወስ። ሁሉም እኮ ጸበል ሄደ ሁሉ አይፈወስም። ጸበል ሄደ ሁሉ አይፈወስም። የመጀመሪያው ምን እንደው ታውቃላችሁ? እምነት ነው ትልቁ ነገር፣ እምነት። ሁለተኛ ደግሞ የሆነ የምትተማመንበት ነገር የለም። እምነት፣ ንጹህ እምነት ደግሞ የሆነ መተማመኛ ነገር አይፈልግም። አሁን ይሄ ከእምነት ማነስ የተነሳ ትድናለች ይህንን ቢጽፉላት ብለው እንግዲህ ሌላ ኮተት ተጨማሪ ማለት ነው። ያንንም ተማምነው የገባቸው አጋንንት ደግሞ ይህን አይተው ያደፍታሉ ማለት ነው። በዚህ ምክንያት ተመልከቱ እንዳንድን የሚያደርገው። ሌላው ከምንም በላይ ደግሞ ትልቁ ነገር ንስሐ መግባት ነው። ንስሐ ገብተን ነው ጸበል ሄደን የምትጠመቀው። እስቲ አብዛኛው ኢትዮጵያዊ ንገሩኝ እስቲ፣ ንስሐ ገብቶ ስጋው ደሙን ተቀብሎ ነው የሚሄደው ጸበል? እንደዛ ነው? እስቲ ንገሩኝ። ንስሐ ገብቶ ስጋው ደሙን ተቀብሎ ነው ጸበል የሚሄደው አብዛኛው ኢትዮጵያዊ? ወደ ገዳም ሲሄድ ጸበል ሲሄድ እንደዛ ነው ወይስ አይደለም? አትመልሱልኝም እንዴ? አብዛኞቻችን እንደዛ አይደለም። አብዛኞቻችን እንደዛ አይደለንም። ንስሐ አንገባም። ወላጆች ራሱ ከታመሙ ጸበል ሂድ፣ እንደዚህ ቦታ እዚህ ጋር ሂድ፣ ስውሯ ማርያም ሂጂ። አሁንም ራሱ እዚሁ ያላችሁ እህቶችም ወላጆቻችሁ የምትልኩ አላችሁ ወደ ጸበል ቦታ። ምን ይቀድማል እያልኳችሁ ነው? ንስሐ ገብቶ ስጋው ደሙ መቀበል ይቀድማል። ከሁሉም በላይ ንስሐ መግባት ይቀድማል። መጀመሪያ ከአምላክ ጋር መታረቅ ይቀድማል። ከአምላክ ጋር ሳትታረቅ እንዴት ከበሽታ ስለመፈወስ ታስባለህ? እና ትልቁ ነገር በጸበል እንዳንፈወስ የሚያደርገን አንዱ ነው ወንድሞች፣ የምር ይሄ ነው እንዳንፈወስ የሚያደርገን። ስለዚህ ንስሐ መግባት አለበት። ከዛ ስጋው ደሙ ተቀብሎ ከዛ ከፈለገ በስጋ ይፈውሱ እግዚአብሔር አምላክ እንዲምረው በዛ ቅዱስ ምልጃ እንዲምረው ጸበል ሄዶ መጠመቅ ይችላል። ነፍስ ሳትድን እኮ ነው ስጋን ለማዳን እየተሯሯጥክ ያለው። እና አንድ መረዳት ያለብን ነገር ይሄ ነው። መስተካከል አለብን። አስተካክለን ጸበል እንሂድ። ካልሆነ ግን ትርፉ ያው ድካም ነው። ተመልከቱ። ከዛም መቼ አልድንም? ቆይ ለምንድን ነው አልድነው? ለምን እመቤቴ ጨከነችብኝ ማለት ትጀምራለህ። ለምን ቆይ ቅዱስ ሚካኤል ጨከነብኝ፣ ለምን ቅዱስ ገብርኤል ጨከነብኝ ማለት ትጀምራለህ። ጨክኖብህ አይደለም፣ ማስተካከል አለብን ነገር ስላላስተካከልክ ነው አስቀድም። እና ያንን ነው የምመክራቸው። ሰራዊታችሁን ሰብስቡን አውጡ። ቶሎ እህተ ገብርኤል ጋር አለ። እሺ ውጡላችሁ በአጋስታ ዓለም በቅድስት ሥላሴ ስም። እሺ በቃ እንወጣለን። ይኸው ዛሬ እኮ ጉዴን ተናገርኩ እኮ ጉዴን አወራሁ። በአብ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በኃያሉ በመድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም። እሳት እኮ ነው፣ እሳት ነው። ቶሎ በል። በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከእናቷም ከቤተሰቦቿም ወጥተን
ከእናቷም ከቤተሰቦቿም መተን እነሱ ጋር ያለው እስከምንሸጥ ድረስ ምንም ስራ ልንሰራ እስከምንሸጥ ድረስ ምንም ስራ ላንሰራ እድላቸውን ላንወስድ ላንዘጋ እድላቸውን ላንወስድ ላንዘጋ ፈተናችንን ሙሉ ለሙሉ አንስተን በአጋዕዝተ ቅድስት ሰራዊታችን ላይ በቤተ መስቀል ታስረን ተገዝተን በአጋዕዝተ ሥላሴ አጋዕዝተ ቅድስት ሥላሴ ስርዓታችንን ያጽኑ። እነሱ ያሰሩን ከነሱ ወዲና አጋዕዝተ ዓለም ቅድስት ሥላሴ ስርዓታችንን ያጽኑ። ስንጠራ ቤት እንላለን። ሊቀ ሰማዕት ቅዱስ ጊዮርጊስ ስርዓታችን ያጽናብን። እሱ ሊቀ ሰማዕታት ቅዱስ ጊዮርጊስ ስርዓታችን ያጽናብን። ልብ መልሱ ልብ በርቺ። ጸበል ከመሄዷ በፊት ግን ንስሐ ትግባ። እሺ ንስሐ መግባት ይቀርባል። ከዛ ስጋው ደግሞ ከዛ በኋላ ነው ጸበል የሚኬደው። እና ደግሞ ደብተራዎች ጋር መሄዷን ጠንቋይ ቤት መሄዷን እየጻፉላት የሚሰጡትን ነገር ታቁም። እሺ እንዳትፈወስ የሚያደርጓት እነኚህ ነገሮች ናቸው። እሺ ወንድሜ አሁን እንኳን የለም እግዚአብሔር ይመስገን። መልካም። እንዴት ነው ግን እየበረታሽ ነው አይደል አንቺ? እግዚአብሔር ይመስገን በቻልኩት አቅም እየበረታሁ ነው። በእውነት እግዚአብሔር አምላክ አንተን የሰጠን የተመሰገነ ይሁን በእውነት። በርቺ እህቴ፣ እግዚአብሔር ፍጻሜሽን ያሳምር። አሜን። ወንድም አለም ጸጋውን ያብዛልህ፣ ቃለ ሕይወት ቃለ በረከት ያሰማልህ። አሜን። ሌላ የምትታሰር እሺ፣ ማን የምትታሰረው? የምን የአዛብ መንፈስ? የዛር መንፈስ። ሌላስ? ድምፅን ከፍ አድርግ። ኤርፎን ንቀል። አሟት ነው። የለም አሟት ነው። አሳምኛታል። 3 ቀን ነው። ማን ያሳምማት? ማን ያሳምማት? መተትም አለው ዛሬም መተትም አለው። አዎ የአእምሮ መተት አለው። ጭንቅላቷ በቃ መርሳት ምንም መስራት አትችልም። እሺ ጭንቅላቷን ያሳምማችሁት? ጭንቅላቷ ጎረሯ ሙሉ ሰውነቷ ያሳምማል። ጭንቅላቷ ደግሞ መርሳት በቃ ልብስም ስትባል ጫማ ትወስዳለች። ካልስም ስትባል ደግሞ ልብስ ትወስዳለች። በቃ መርሳት። ማን ነው እንደዚህ አይምሯን የለወጠው? ተመተተና ማለት ይደፍተራል። እሺ ሰራዊታችሁን ሰብስቡ፣ በሽታችሁንም አንሱ። ቶሎ አንሱ በሽታችሁን። ደም ያስወጣል። በመሀል ጭንቅላቷ ደም ያስወጣል። 3 ቀናት ጉርባ አልገባት መተኛት በሽታችሁን አንሱ በፍጥነት። ጉሮሮ ነው ቀና እንዳትናገር። ሁሉት ከጎሯ ተነስ ከጎሯ። በሽታንም አንሳ ሶስት ቀን አትበላም። አትበላም አትጠጣም። አትበላም አትጠጣም። መተኛት ግን ተኝታ ትጸልያለች። በቃ ተኝታ ሞባይል አስባት ትጸልያለች። በቃ ተኝታ። ሰራዊታችሁን ሰብስቡ ቶሎ። አትቀናም ምንም በቃ ተኝታ ትጸልያለች።
በሽታችሁን አንሱ በሽታችሁን። አልቦ እምሰብ ዘይቴ ክስነካ ወሰድከ ወአልቦ መላእክት ወሰብ ናዛዜ ዙናን ዘከማከ ወበእንተ ዘአሰስኩ አይምሬ ገጽከ ኦ ገብርኤል ናዝዘኒ ዋጽማኒ ቃልከ እሴተ ጸሎቴ ዝንቱ ዘአቅረብኩ ለከ ሰአለነ ገብርኤል ሊቅ ዘአብሰርካ ለማርያም ድንግል ሊቀ መላእክት ቅዱስ ገብርኤል ይበቀል። ቶሎ በል። ከጎሯም ራስ ምታተንም አንሳ፣ ከመላ ሰውነቷ አውጣ። በአብ በወልድ በመንፈስ ቅዱስ ስም ሙጫ ዘሪጋ ማለው ዝም ብዬ አስቆርፋታለሁ። በአብ ወልድ መንፈስ ቅዱስ ውጡ። ሙጫ ዘሪጋ ሙጣ። ሰራዊትን ሰብስብና ቶሎ በነገራችን ላይ ወንድሞች ሙጫ ዘሪጋ መንፈስ ልክ እንደ ሕፃን ልጅ የሚያደርግ መንፈስ፣ ጣፋጭ የሚያስወድድ፣ ስኳር ያለበትን ነገር አብዝተን እንድንመገብ የሚያደርግ፣ እንደ ሕፃን ልጅ ጸባይ የሚያስይዝ፣ ለምሳሌ አንዴ ሳቂታ አንዴ ደግሞ ተነጫናጭ፣ ብስጩ፣ ቁጠኛ የሚያደርግ መንፈስ ነው ሙጫ ዘሪጋ። በትንሽ በትልቁም ግልፍተኛ እንድንሆን የሚያደርግ፣ ብስጩ፣ ነትራካ እንደዚህ የሚያደርግ መንፈስ ነው። እንደ ሕፃን ልጅ የሕፃን ልጅ ባህሪ እንድንይዝ የሚያደርግ፣ ሕፃን ልጅ አሁን እየሳቀ አሁን ትንሽ ቆይቶ ያለቅሳል። አሁን እያለቀሰ አሁን ትንሽ ቆይቶ ደግሞ ፈገግ ይላል፣ ይስቃል። ልክ እንደዛ የሚያደርግ ሕፃን የሚያጫውት መንፈስ ማለት ነው ሙጫ ዘሪጋ። ይሄ መንፈስ ነው ብዙ ጊዜ የሰውን ጸባይና ባህሪ የሚለዋውጥ። ሰራዊትን ሰብስብና ውጣ። ሙጫ ዘሪጋ በአጋዕዝተ ዓለም በቅድስት ሥላሴ ስም በሊቀ መላእክት በቅዱስ ገብርኤል ስም ውጡ። ሌላስ የቀረ ማን አለ? ሌላ የቀረ በአጋዕዝተ ዓለም በቅድስት ሥላሴ ስም በቅዱስ ገብርኤል ስም የተደበቀ አለ? ተደብቀ የምትፈታተን በቃ የወንድም አለን ተሰብስበናል። የወንድም አለን የወንድም የታናሽ ወንድም አለን። በቃ እሱ ሰራዊታችን ሰብስቦ ሁል ጊዜ ነው በቃ ከእናቱ ከአባቱና ጣት ከቤት እናስወጥታታለን። ግን ምንም እንዳታድርጎ ወደ እኔ ነው ታሰር በቅዱስ ገብርኤል ሰራዊታችን ሰብስቦ ሁላችሁ ቶሎ ውጡ፣ እኔ ታሰር ቶሎ ውጡ። ወጥቻለሁ። ሰራ በቃ በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ በቸር መድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ሩፋኤል ስም ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም በሽታችንን ሙሉ ለሙሉ አንስተን ከጎሮሮዋ ከአይምሯ ወጥተን ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ ልብ። እግዚአብሔር ይገስጽ። ወደ ስራ ከመሄድሽ በፊት መልካ ቅዱስ ዑራኤልን አድርሽ። እሺ እህቴ፣ መልካ ቅዱስ ዑራኤልን አድርሰሽ ጸበል ተጠምቀሽ ውጪ። አይምሮሽን የሚያበላሽ ከሆነ ቅድም ሲናገር ስለሰማው ነው።
ካልሲ አምጪ ስትባል ሌላ ነገር ነው የምታመጣው። የሆነ እቃ ስትታዘዝ እኮ አይምሮሽን እየተቆጣጠረ ስለሆነ እኮ ነው። እንደዛ እንዳድርግ ደግሞ መልካ ቅዱስ ዑራኤልን መጸለይ ግልጽ ነው አይደል? ቅዱስ ዑራኤል አይምሮዬን ተቆጣጠር፣ የአይምሮ መተት አይምሮዬን እንዳይዝብኝ እንዳይቆጣጠረኝ አንተ ተቆጣጠርልኝ አይምሮዬን ብለሽ ተማጽነሽ አሳልፈሽ ለቅዱስ ዑራኤል ስጫቸው መናፍስቶቹን ስራ እንዳይሰሩ ማለት ነው። ግልጽ ነው አይደል? እና ደግሞ ማታ ማታ ጸበል አትጠመቂም እንዴ? ቆይ እጠመቃለሁ። ስትጠመቂ ምን እያልሽ ነው የምትጠመቂው? አተሰት እያልክ መጣብን ነው። ዝም ብዬ መጣ። ዝም ብለሽ ነው የምትጠመቂው? መጀመሪያ መማፀን ያስፈልጋል። እሺ እህቴ፣ ዝም ብሎ መጠመቅ ሳይሆን መማፀን። ምን እያልሽ ነው? አንደኛ የምትጸልያቸውንም ጸሎቶች ወቂ። በበሽታ የሚፈታተንሽ ከሆነ ሰኔ ጎልጎታ አስረሳታለሁ። አዎ በቃ አስረሳታለሁ። ማነው የምታስረሳት? ውሃ ከፊት ስትጸልይ ውሃ ከፊት ታስቀምጣታለህ። በቃ ሳትባረክ ባርኬ ነው አልባረኩም ጸሎት አድርሴ ነው ያደረስኩም ብላ ትረሳበት። በቃ ሳትባረክ እንድትጠመቅ ነው የምታረጋት? አዎ ጸልያ ሳትባረክ ትጠመቅ። በል ከአሁን ሰዓት ጀምሬ ይህንን ፈተናን ታቆማለህ። ከዛሬ ጀምሬ አርጋንን ግማሽ ትጸልያለችና ግማሽ ያስረሳታለሁ። አሁን ሰኞ ከሆነ የሰኞ ግማሽ አድርሳታለሁ። በቃ መርሳቸው። በቃ ሳምንት ሙሉ መርሳት። በቃ ከዛሬ ጀምረን በአብ በወልድ በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ከዛሬ ጀምረን ላናስረሳት። ሰውዬው ከአንተ ምን ሆነሽ ነው? አብረሽ የት ሄደ? ላናስረሳት አይምሮዋን ተቆጣጥረን ላናስረሳት። አእምሮ ተቆጣጥረን ከይነረሳ በቃ ላናስረሳት። ቶሎ በል ላናስረሳት። በሊቀ መልአክ በቅዱስ ዑራኤል ስም ተይዘናል። በሊቀ መልአክ በቅዱስ ዑራኤል ስም ተይዘናል። በቅዱስ ዑራኤል ስም ተይዘናል። በየቀኑ ከዛሬ ጀምረን የቅዱስ ዑራኤልን መልክ እናደርሳለን። የቅዱስ ዑራኤልን መልክ እናደርሳለን። ቶሎ በሉ። በቃ የቅዱስ ዑራኤል መልክ እናደርሳለን። ሳናቋርጥ እናደርሳለን። በየቀኑ ሳናቋርጥ እናደርሳለን። በቅዱስ ዑራኤል ስም በየቀኑ በቅዱስ ዑራኤል ስም 22 ሚሊዮን እንሰግዳለን። 22 ሚሊዮን እንሰግዳለን። ይህንን ትእዛዝ ባንፈጽም ሊቀ መልአክ ቅዱስ ዑራኤል እጥፍ ድርብ አድርጎ ይበቀለን። ሊቀ መልአክ ቅዱስ ዑራኤል እጥፍ ድርብ አድርጎ ይበቀለን። ከዛሬ ጀምሮ አናስረሳትም። ከዛሬ ጀምሮ በቃ አልረሳትም። አይምሯን አንቆጣጠርም። አእምሯን አንቆጣጠርም። ስንጠራ ቤት እንላለን። ስንጠራ አቤት እንላለን። ልብ መልሱ። ልብ እህቴ ሰምተሽኛል አይደል? ይሰማል እህቴ? አዎ ይሰማል ወንድሜ። እና ይኸውልሽ ከመጠመቅሽ በፊት መጀመሪያ አስቀድመሽ ማይክ የተከፈተ አለ መሰለኝ። ማይካችሁን እየዘጋችሁ ወይ አንቺ ነው? ስልክ እየተደወለ ነው። ለዛ ነው። መልካም። እና ከመጠመቅሽ በፊት መጀመሪያ መጸለይ ያስፈልጋል። በተለይ እህት ወንድሞች በሽታ የሚያጠቃችሁ የሚፈታተናችሁ ከሆነ ከጸሎታት መካከል ሰኔ ጎልጎታ እና ሰይፈ መለኮት ምንና ምን አልኳችሁ? በዋናነት በሽታ የሚያጠቃን ከሆነ
በሽታ የሚፈታተን ከራስ ምታት ጀምሮ ማለት ነው። ሰኔ ጎልጎታ እጅግ በጣም ወሳኝ የቃል ኪዳን ጸሎት ነው። ጸሎቱ ራሱ ስትመለከቱት በተለያየ በሽታዎች የሚጠቃውን ሰውን ያካትታል። ሰኔ ጎልጎታ የመስቀል አጥር ጸሎት፣ ሰኔ ጎልጎታ፣ ሰይፈ መለኮት፣ እነኚህ ጸሎቶች ወሳኝ ናቸው እና ደግሞ የምንዘክረው መልአክ ድርሳኑን መልኩን በመጸለይ መጠመቅ። በበሽታ ስትጠቁ እነኚህን ጸሎቶች ተጠቀሙ እና ደግሞ መዝሙረ ዳዊት ወሳኝ ነው እሱ እና እነኚህን ጸሎቶች እየጸለይን መጠመቅ። ዘውትር የሚጠመቅ ሰው ብዙውን ጊዜ በበሽታ የመጠቃቱ እድል እጅግ በጣም ያነሰ ነው ብያቸዋለሁ ከዚህ በፊትም እና ጸበል አብዝቶ መጠመቅ። ጠዋት ከተቻለ በቀን 2 ጊዜ ጠዋትም ማታም። ጠዋት ወደ ስራ ከመግባት በፊት፣ ማታ ደግሞ ከስራ ስትገባ። ማታ ላይ ከስራ ስትገባ፣ ጠዋት ወደ ስራ ከመውጣት በፊት ተጠምቀ ብትወጣ መልካም ነው። ጸሎት ባደረግክበት የጸሎት ውሃ ስትገባም ደግሞ በጸሎት ውሃ መጠመቅ በእውነት በጣም እጅግ ወሳኝ ነው። ሁለቱም ጠዋትም ማታም ማድረግ ካልቻልክ ደግሞ ቢያንስ ማታ ማታ ከስራ ስትገባ ብትጠመቅ መልካም ነው። ይሄ ልምድ ይኑረን እሺ ወንድሞች። ወይም ደግሞ ጠዋት አዚም ሆኖ የሚያስቸግር ከሆነ ቀኑን ሙሉ ድብርታም አድርጎ የሚያስቀምጥ ከሆነ ወይም በበሽታ እያሰቃየ የሚፈታተን ከሆነ ደግሞ ወይ ጠዋት ከመውጣት በፊት መጠመቅ እጅግ በጣም ወሳኝ ነው። ግልጽ ነው አይደል? ይህንን አድርጉ ፕሊስ ወንድሞች። በቅዱሳት መጽሐፍት የታዘዝነው ይህንን ነው። የጸሎት ውሃ ከፊት ለፊታችን አስቀምጠን ጸሎት አድርሰንበት በሱ መጠመቅ ይሄ ወሳኝ ነው እና ደግሞ እህቴ አይምሮሽን እንዳይቆጣጠር አሁንም ቢሆን ለቅዱስ ዑራኤል አሳልፎ መስጠት መልኩን ጸልየሽ በቅዱስ ዑራኤል ስም መናፍስቱን ቀጥቅጠሽ መናፍስቶችን ለቅዱስ ዑራኤል ሰጥተሽ ወደ ስራ መግባት። ግልጽ ነው አይደል? አይምሮዬን ተቆጣጠርልኝ እያልሽ ያንን አድርጊ። በተረፈ በርቺ፣ አይዞሽ። አመሰግናለሁ። ጸጋ ያዛለ። አሜን አሜን እህቴ። እሺ ሌላ የምትታሰር ማንም የምትታሰረው ወለተ ጻድቃን ጋር አለ? አዲስ የገባው የደፍተራ መትታለው በምግብ የገባው ሀብዳ ላይ አድፍጤ ነበርኩ። ጸበል ስጠጣ ነው አሁን የጠስኩ። የደብተራ መተት ምን አድርግ ተብለህ? እባክሽ ሰኞ ሁሉ ጊዜ እንታደሳለኝ። እባክሽ ዝም ብለህ ዘር ሰራዊትን ሰብስብና አውጣ ቶሎ በአጋዕዝተ ዓለም በቅድስት ሥላሴ ስም። የምቀኛ የገባዋለሁ። የምቀኛ? አዎ። ሌላስ? የቤተሰብ ዘር ታስራሉ፣ ግን ስራ ያላቆምኩም ከይታ ሄጄ ማለት ነው ይፈታተናሉ። ትንሽ ይፍታ ያለች ለምንድን ነው ለእናቴ እንደዚህ ቡና ትጠጥም ገለገለ ስትላት ማለት ነው እሷ ቅጥል እና ደስ የቤተሰብ ዘር ቡና ነው የምታስጠጣው? አዎ እናታ ቡና ትጠጣለች፣ የኛ ደግሞ ትጎዘጉዛለች። ለምንድን ነው ስራት? ለምንድን ነው? ኧረ ተይ እናቴ ተይ፣ እንደዛ አይነት አታድርጊ። አንቺ እኮ ማለት ንስሐ ገብተሽ ማለት ወደ ጸበል ሂጂና ያለው ልብሴ ወደ ገደል ጣዩ ስላት ማለት ስትላት ይሄታ ምን አገባሽ አንቺ መንፈሳዊ ትምህርት ካሆንሽ መንፈሳዊ ብቻ የራስሽ ብቻ አድርጊ። ለምንድን ነው ቤተሰብ ለእናቴ ስትል በቃ ለእናቴ ስትድሬ የራስሽ እንደፈለግሽ ሁኒ፣ ግን ለእናቴ እንደዚህ ስትል ያተ አትገቢ አለች አልሞስ። እንዲህ የምትለው እህቷ ናት? አዎ ትንሽቷ። አንቺ ምን አገባሽ? አንቺ የራስሽ የቤተሰብ አለሽ ብቻ ካልከ ብቻ ማለት ነው እንዳይደውልልኝ። ከዛ ደግሞ እንዳይደውልልኝ ካልፈለግሽ እኔ ጋር ጸልይ፣ እኔ ጋር ስገድ። እምቢ ካልሽ ደግሞ እንዳይደውልልኝ አለታ። ሰራዊታችን ሰብስቡን አውጡ ቶሎ በአጋዕዝተ ዓለም በቅድስት ሥላሴ ስም።
ቶሎ ውጡ። ምን አገባች እሷ? ምን አገባች? ለራሷ አንድ ነገር አልነካትም። ለራሷ አንድ ነገር አልነካትም። ግን ለእናቷ ለእህቷ አትጸልይም። እነሷ ምን አገባች እንዴ? እሳቸው እኮ ሀገር ቤት የቆሰጉና እንደፈለኩ ነው ማረጉት። እንደፈለኩ አንድ ጊዜ ሰራዊታችሁን ሰብስቡና ውጡን የተባላችሁት አሁን ቶሎ ውጡ፣ ቶሎ ውጡ። አብሬ ያለው ደግሞ በምግብ የገባው ነኝ። ጸበል የውሃ ጸበል ስጠጣ የሱ እሳት አድርግልኝ የኔ ምህረት አድርግልኝ ስትል ማለት ነው። እኔ በሆዳ ወደ ላይ ነው ማርጋች፣ በላይ ነው የምወጣው። እኔ ምን ላድርግሽ እንጂ ትቻልቻልኳትም። እኔ ምን ላድርግ? ማን ነው ወደ ላይ እንዲላት የምታደርገው? በምግብ የገባው አለው። በምግብ የገባው ከገባው 7 ዓመቴ ይመላ። ከገባው 7 ዓመቴ። አንዳንድ ጊዜ ጸሎት ስትጸልይ ወደ ነፋለሁ። አንዳንድ ጊዜ ወደ እንደፈለኩ ነው ማርጋት። ግን ውሃ ጸሎት ስትጸልይ ውሃ ላርጋትና ለኔ ምህረት ለእሳትም እሳት አድርግልኝ መድኃኒዓለም ለማቦይ ሆይ ትላለች እና ቅጥል ትላለች። ከዛ ወደ ላይ ማለት ነው እንደ ልጃጅ አይነት ልማወጣላት ሰራዊት እየወጣው ነው። እንዴት ላድርግ? ሰራዊትን ሰብስብ ቶሎ ከወደ ውጣ። አሁን ምንቀኛ የገባው ደግሞ በክሽ ከወደ ውጣ። በምግብ የገባ መተት ውጣ ከወዷ። የምቀኛ የሰላቢ መተት የቤተሰብ ዛር መናፍስት ምንቀኛ የገባው እሷ እንዳትሰራ ምን ስራለች? እኔ ከኔ በታችነት አድርጋት እኔ የገባሁት እንዴት ላድርግ? እሷ ማለት ነው ሁሉ ይወዳታል፣ ሁሉ ወንድ ይወዳታል። ውጡላችሁ። በአጋዕዝተ ዓለም በቅድስት ሥላሴ ስም ውጡ ሁላችሁም። አንድ መንፈስ ሳይቀር ውጡ። የቤተሰብ የዛር መናፍስትም ቶሎ ግን ታስሬ ያለው ግን ስራ አላቆምኩም። ስራን ከዛሬ ጀምረ ስራን ታቆማለህ። በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ውጣ። ቶሎ በል። በአብ በወልድ በመንፈስ ቅዱስ ስም በምድር የምትፈታተኗት መፋታተን አሁን ከራስ ዋይል ከይቷ ብቻ ነው። በሰው እጅ ልፋታተና ነበርኩ። ሊቀ መላእክት ቅዱስ ሚካኤል ጠብቀኝ። በሰው አንደበት ሆነ የምትሳደበኛለ ጠብቀኝ። አንተ ልጅ ደግሞ እኔ ደግሞ በታናሽ እህቶቼ ማለት ነው ቅጥል አድርጋታለሁ። ቅጥል ምንድነው ታናሽ እንደዛ አድርገኝ። እንደዛ አይነት አምን አልነበራችም እንዴ? በአብ በወልድ በመንፈስ ቅዱስ ስም ከኔ ምትች እንደዛ ቶሎ በላ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያል በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችን ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከሆዷ ወጥተን ከእህቷም ከእናቷም ተነስተን ከእህቷ ተነስተን ከእናቷ እንደተደረግ እነሳል። ንስሐ ከገባች ነው የምነሳው እንጂ ከእህቷም ተነስተን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ኔትወርኳ ላይ ተቀመጥ። ተነስ፣ ቶሎ ተነስ። እነሳለሁ። ሰማይና ምድር በፈጠረ
ከአባቷ ላይ መጣው አለው ደግሞ ከአባቷ ላይ መጣው አለው ግን አስረኛለች እሷ አንድ ስራ አልሰራም። ሰማይና ምድር በፈጠረ ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም አጋዕዝተ ዓለም በቅድስት ሥላሴ ስም ሁላችንም ከነሰራዊታችን ሁላችን ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ ልብ አሜን አሜን። በርቺ የኔት ለእህትሽ ደግሞ ጸልይላት እሺ። ወዳ አይደለም የምትነጫነጭብሽ። አዎ ስትደውል ማለት ትንጫነጫለች። ምንድነው ምን ሆነሽ ነው ስላት ለእናቴ ምንድነው እንድስትል አድርጊያት ትለኛለች። ደግሞ ወዳ አይደለም እሺ። አይክፋሽ እህቴ፣ ወዳ አይደለም ተይዛ ነው። ዛሩም እሷ ላይ ስለሆነ ነው እሺ። እሷ ላይ ሆኖ ስለሚፈታተንሽ ነው። ጸልይላቸው። አልሰማም ካሉሽ መጸለይ ነው ካንቺ የሚጠበቀው እሺ። ምክንያቱም ወደው አይደለም እና ደግሞ ስትመክሪያቸው ጌታ ሆይ በአንደበቴ የሆነ ተናገር፣ እኔ ደካማ ነኝ፣ እኔ አይሰሙኝም፣ እኔ አይሰሙኝም፣ አንተ በአንደበቴ የሆነ ብትናገር ግን ይሰሙኛልና አንተን ይሰማዋልና እባክህን በአንደበቴ የሆነ ተናገራቸው ብለሽ ምክርሽን ጀምሪ ከነሱ ጋር ስትናገር እሺ። ዝም ብሎ መጀመር አይደለም። እና ደግሞ ከዚህ በተጨማሪ ለነሱ መጸለይ ነው። እባክህን እናቴ እንድትሰማኝ አድርጋት እያልሽ እህቴንም እንድትሰማኝ አድርግ። ሁለቱም ንስሐ ገብተው ስጋው ደሙን እየተቀበሉ አንተን ደስ የሚያሰኝ ስራ እየሰሩ እንዲኖሩ እባክህ እርዳቸው እያልሽ ተማጸኝላቸው። እሱ ነው መፍትሄው እሺ የኔት። እሺ ወንድምሽ ጸልያለሽ። በተረፈ እነሱ ወይም ስለተጫነቸው አንቺ አይክፋሽ፣ ሊከፋሽ አይገባም። አንቺ ስሜታዊ አትሁኝ እሺ። እንዲህ አይነት ነገሮች በትዕግስት ነው የሚከናወኑት ጊዜያቸውን ጠብቀው። አይ ዝም ብለህ ነው ቀይ መተኛ ይወጣ እንጂ አንጨናጨን እና አትበሳጭ አንቺ ወይም ደግሞ አትከፊ። እነሱ ልባቸው በጠጠረ ቁጥር አንቺ ስሜታዊ ልትሆኛ አይገባም እሺ። እሺ ወንድምሽ ልበ ሰፊ ሆደ ሰፊ ሁኝ እሺ እኔት። እሺ አባትሽ። በተረፈ በርቺ፣ አይዞሽ። ያውስጣልን ቃልዎት ያስማልኝ። አሜን አሜን። እሺ ወለተ ስላሴ ጋር አለ። አቤት። ማንም የምታሰረው? የምታሰር አይደለም። እሺ ሂድ ብላኛለች። ማንም የምትሸኘው? የተፈቀደልን የቤተሰብ ዘርማ። እሺ የተፈቀደ። ሌላስ? አይነ ጥላ ጠቋር። አይነ ጥላ ጠቋር። ሌላስ? የዝሙት መንፈስ። እኛ እኮ ማለት ነው ከአክስቷ እኮ መተን እኮ ነው የአክስቷ ልጅ አለ እንደ ዳቁን እሱን አስተኝተናቸው እኮ ነው እኛ ማለት ነው። አጎቷን አሜሪካ አስተኛን፣ እህቷን ገዛ ደግሞ ልጁን ደግሞ አንድ ገዛ እንደሆነ አሳምመንም የምታስተኛው እንዴ። እኛ እኮ ዛር እሷ ስትመለኮስብን እሷን እኮ ፓራላይዝ አድርገናታል። እያሳመምክ ነው የምታስተኛቸው ሁሉንም? አዎ አስተኛን። አሜሪካ አጎቷንም አስተኛን ሆስፒታል። ከዛ ደግሞ ገጠር ያለውን ማስተኛን። ከዛ ደግሞ ልጁ ይሄ ነበር የሚንከባከባት ዲያቆን ነበር። እሱ ደግሞ ለምንድን ነው በበሽታ የምታስተኛቸው ሁሉንም? በበሽታ የምትፈታተኗቸው ለምንድን ነው ሁሉንም? እንዴ በጣም ነው የተገበረልን። እንዴት አሁን ያመልጡናል? ለምን? በቀን ነው ደግሞ ትጠራኛለች። አንተ ሰራዊታችሁን ሰብስቡ። አሁን በሽታችሁን አንሱ። ከሁሉም ላይ በሽታችሁን አንሱ። እሺ ሌላ የምትታሰር የምትሸኝ ውስጥ ያደፈትክ አይነ ጥላ ቡዳ፣ ዛር አይነ ጥላ ዛር ቡዳ መተት። ማን የምታሰረው? የማህፀን መተት። ሌላስ?
አዎ፣ ሌላስ? የቅናት መንፈስ እናቷን እያየን ቀጠል ስንል መተን ልጅቷን ቀጠል አደረግናት። በልብ ነው የታባቷን። የቅናት መንፈስ አዎ፣ እናቷን ቀን እንዲወጣላት ያደረገችው እሷ ስለሆነ እናቷን እያየን እኛ ቅናት ቀጠል ስንል መተን ልጅቷን ልቧን ደረቷን ቀጠል እናቷን ስለረዳቻት እናቷን ሰው አረገቻት እኮ እንደኛ እኮ ነበረ። እናቷን ሰው አረገቻት። ይቺ ተልከ ነው ወይስ ቡዳ ሆነ ቀንተን የመጣው? እናቷን ስናያት በቃ እናቷ ስናያት ቀነን ስንቀና እሷ ናች እኮ ቀን ያወጣችላት ብለን ከዛ እናትየዋ ጋር እናቷ ጋር ምንም መንፈስ እንዳይሰራ አድርጋናለች። በቃ እናቷ ጋር እንዳይሰራ ስላደረገችን መተን እሷን ልቧን ማታ ነበር የገባ ነው። ቅዱስ ገብርኤል አባት የወርቅ እሸቱ ቅዱስ ገብርኤል የበረሃው መናኝ ስትል አቃጠለችን በእንባው። እናቷን አሳልፋ ሰጥታ ነው። እናቷን አሳልፋ ሰጥታለች። እናቷ ጋር ምንም መንፈስ ሊሰራ አልቻለም። ምንም በቃ ይላካል፣ ግን ይላክባታል በእናትየው ላይ። እናትየውንማ የወንድሟ ሚስት ሁልጊዜ እናቷ ሞታ ልጅቷ ተስፋ ቆርጣ በስደት እንድትቀር ነበር የምንፈልገው ማለት ነው። ከዛ ሁልጊዜ ምራትየዋ እንድትሞት እናትየዋ ጋር ትልካለች። እናትየዋ ጋር ስትልክ ልጅቷ አሳልፋ እናትየዋን ለመብርሃን ሰጠቻት። እናቷን ስትሰጣት ከዛን አልሰራ ሲል ወደ ልጅቷ ነው የምንመጣው። ወደ ልጅቷን ለመግደል ሞከርን፣ አልሰራልንም። በልጅቷ እድል ኖርናል። በቃ ያላደረግነው ነገር የለም እኛ በልጅቷ ህይወት ያላደረግነው። እሺ፣ የቅናት መንፈስ ሌላስ? የቅናት መንፈስ ደግሞ የእናትየዋ ጓደኛ ነበረችና ትላንትና በመስመር እናትየዋን ስናያት በቃ ቅጥል ስንል ማታ መተን ልጅቷን ሌሊቱን ሙሉ ስቅይት ስናደርጋት ሌሊት ተተኛችበት ብድግ ብላ ብቻ በርካክ ብላ ቅዱስ ገብርኤል አባት የለህም እንዴ ነው ያለችው። አቃጠለን። እዛ ተያዝ ተቃጠልኩኝ። ጠጉራም መለክሴ በእንባዋ አቃጠለን። በመስቀል ቀጠቀጠን። ቀጠቀጠን። ሌላስ የቀረማን አለ? ደግሞ መልካውን ድርሳኑን ስታደርስ ቅዱስ ገብርኤል አባቴ አንተ ወደ ሲኦል አስረሸኝልኝ፣ እኔ ደካማ ነኝ አለችው። ሌላስ የቀረማን አለ? የቀረ ሌላ የማህፀን መተት አዲስ የታደስንን ተነስ፣ ከማጸኗ ተነስ፣ በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ውጣ። የማህፀን የድል መተት ተነስ፣ ከማጸኗ ወተናል። የሚሉ መተት ራሷን የምናሳክክ ጠጉሯን ጭቅጭቅ እናደርጋለን። ውጡ፣ ሰራዊታችን ሰብስቡ። የአእምሮ መተት እውቀቷን የሰለበ ጸጉሯን የምታንጨበርር ጸጉሯን ማሳከክ ማከክ በቃ ልቧን ስውር እናደርገዋለን እያሳከክን ማለት ነው። ሰራዊትን ሰብስብ። አንተም ቶሎ በል፣ ከአእምሮ አውጣ። ሰብስበናል። አሁንማ እኮ ቅዱስ ገብርኤል አባቴ እያለችው እውቀቷ ሁሉ እየተመለሰለት ነው። የተደፈነው ሁሉ እየተከፈተ እኮ ነው። የቤተሰቦቿን ሁሉ እያስተካከለች። የቀረ ሌላ ማን አለ? የቀረ ሀገር እንዳትገባ አዲስ የተላክን ሀገር እንዳትገባ እግሯን እያሳከክናት ዛሬ ሙሉ ቀን እግሯን ትናንትና ጀምረን እግሯን ውስጥ እግሯን እንደ እሳት እየበላን እያሳከክናት ነበረ። ተነስ፣ ወደ ሀገር እንዳትገባ ተብላ የተላክም እግሯን የምታሳከው ስትገባ ሀገር እንዳትገባ ፈልጌ ነው። ተነስ፣ ከእግሯ ልትወጣ። አያቸው አይደል ወንድሞች፣ የአብርሃን ክህደት ብዙውን ጊዜ ወይም ደግሞ እዛው ባለንበት ታስረን እንድንቀር ተብሎ የሚላክ መተት እግር የማሳከክ ምልክት ያሳያል ብዙውን ጊዜ። እንደዚሁም ደግሞ የሆነ ነገር ረግጠን የገባ መንፈስም ካለ በደንቃራ መልክ ተበጥብጦ ወይም የተደፋ የተጣለ ወይም የተቀበረ ነገር መተት ካለ ያንን ስንረግጥ በዛ በኩል መንፈስ ከገባ እግር የማሳከክ የመብላት ምልክቶችን ልናይ እንችላለን።
ሰራዊትን ሰብስብ፣ ቶሎ ቶሎ ውጣ፣ ሚቱን አንሳ። በሊቀ መልአክ በቅዱስ ገብርኤል ስም። ሌላስ የቀረ ማን አለ? ሌላ የቀረ ሌላስ የቀረ ማን አለ? በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ በየቀኑ እንልካለን ግን አልሆነም። ለምንድን ነው የድል መተት? በድሏ እየኖርን እኮ ነው። በድሏ እየወለድን እየኖርን እኮ ነው። የእሷን እድል እየኖርን ተነስ፣ የድል መተት በአጋዕዝተ ዓለም በቅድስት ሥላሴ ስም በቅዱስ ገብርኤል ስም ቶሎ ውጣ፣ ቶሎ ውጣ። ትላንትና ሰው ለምንድን ነው ትዳር ማይዘው የሚለውን አንዳንድ ምክንያቶችን እየጠቀስኩላችሁ ነበር አይደለ? በአጭር ቪዲዮ ላይ ትዳርን ለምን እንደምን አድርጎ መቁጠር ብያቸዋለሁ። ለስራና ለትምህርት እንደ እንቅፋት መቁጠር፣ የጀመርኩትን ከዳር ላድርስ እያሉ የወጣትነት ጊዜ ማባከን፣ ካገቡ በኋላ መስራትና መማር እንደማይቻል ማሰብ፣ አቃቂ እያወጡ ለትዳር የሚቀርቡትን ሰዎች ሁሉ ማሸሽና ማባረር ብዬ አንዳንድ እንትኖችን ጽፌ ነበረ። ዞሮ ዞሮ የትዳር እድል መተት ካለ እንደዚህ አይነት ምልክቶችን ያሳያል ለማለት ነው። አቃቂር እያወጣን ከትዳር ዓለም ብዙዎቻችን የምንዘገይበት አንዱና ትልቁ ምክንያት የትዳር እድል መተት ስላለ ነው። የትዳር እድል መተት ካለ ሰዎቹ እኛ ካገባን የነሱ ትዳርን አጋንንቱ እንደሚያናጋባቸው ስለሚያውቅ ላይ በላይ መተት ይልካሉ። እዛው አረብ ሀገር ገረድ ሆናችሁ እንድትቀሩ ማለት ነው። በተለይ ሴቶች እህቶቼ ወደ ሀገር ለመግባት ስታስቡ ወደ ሀገር እንዳትገባ አድርጋት ብሎ ይልካል። መንፈሱ ደግሞ ወደ ሀገር እንዳትገቡ ለማድረግ የሚጠቀምበት ሲስተም ምንድን ነው? ገንዘባችሁ ማባከን ነው። ገንዘብ ሲያባክን ያኔ ምን ይዤ ምን ጨብጬ ወደ ሀገር ይገባለሁ የሚል ሀሳብ ይመጣል ማለት ነው። በዚህ ምክንያትም እያዘገየ እችን 2 ዓመት ልስራ፣ እችን 3 ዓመት ልስራ፣ እችን 4 ዓመት፣ እችን 2 ዓመት እያልሽ ሳታስቢው እድሜሽ ይሄዳል ማለት ነው። ከዛ በኋላ እድሜ ከ30 በላይ ይቆሰቁሳል። 34፣ 35፣ 37፣ 39 ይሆናል ወይ 40 ይሆናል። ከዛ በኋላ እንዴት ብለሽ ትዳር ይታሰባል። ከዛ የቀረበሽ ሁሉ ያይና ትልቅ ናት ብሎ መሻሽ ይጀምራል ማለት ነው። ትዳር እንዴት ብሎ ይያዛል? ከዛ በኋላ ከባድ ነው የሚሆንባቸው። በተለይ ለሴቶች እህቶቼ እንዲህ ያደረገ ህይወታችሁ ላይ ቁማር የሚጫወተው አጋንንት ነው። አቃቂር እንድናወጣ እያደረገ የጀመርኩትን ከዳር ላድርስ። ትንሽ ቆይተሽ የትዳር አጋር ማነው እጮኛ እንኳን ብትይዢ ትንሽ ቆይተሽ ወዲያው እንዲሰለችሽ እንዲያስጠላሽ የሚያደርገውም እሱ ነው። እና ንቁ እህቶቼ፣ በተለይ ለሴቶች እህቶቼ ከባድ ነው የሚሆነው። የምትፈለጊበት ጊዜ እኮ ያቆማል እኮ አይደለም እንዴ? ሁሌ እንደተፈለግሽው እኮ አትኖሪም። የወንድ ልጅ እድሜ ከሚገፋ የሴት ልጅ እድሜ ከሚገፋ የወንድ ልጅ እድሜ ቢገፋ ይሻላል። እና በጣም ከባድ ነው። ውበትና አበባ ደግሞ ሁለቱም ረጋፊዎች ናቸው። ሁለቱም በጊዜው መልካም ናቸው። ከጊዜ በኋላ ግን ይገረጣሉ። እና ፕሊስ እህቶች ጠላትን ቅደሙት። ይህን ስላችሁ ደግሞ ተንከብከባችሁ ማይሆን ትዳር ውስጥ መስርቱ ማለት አይደለም። የትዳር ጊዜን ሳይዘጋብኝ ሳይጨለምብኝ ብላችሁ የማይሆን ትዳር ውስጥ እንድትገቡ አይደለም መመክራችሁ፣ ግን ትኩረት ስጡት ማለቴ ነው። ትኩረት ስጡት። በጸሎት ፈጣሪን ጠይቁ ሳትሰለቹ። በጸሎት ፈጣሪን ጠይቁ ሳትሰለቹ። እናም ደግሞ ትኩረት ስጡ። ህይወታችሁን አትጠሩ። ለትዳር ኔጌቲቭ የሆነ አመለካከት አትያዙ። እሱ ነው የብዙ ሰዎችን ህይወት እያጨለመ ያለው። እና እንጠንቀቅ ለማለት ያክል ነው። ለዛ ነው ትላንትና ምችን መልእክት በጽሁፍ መልክ የጻፍኩላችሁ። ከዚህ ተነሳስቼ ነው። እንዲሁም
ከአንዳንድ እህቶች የመጣ ጥያቄም ስለሆነ በጣም ስሜቴን ስለነካኝ ነው። የብዙ ሰው እኮ በዚህ ህይወት ነው ህይወቱ እየጨለመ ያለው እኮ እንደ ቀልድ ነው ብዬ ስላሰብኩኝ ነው ትላንትና ያችን መልእክት የጻፍኩላችሁ እና አትዘናጉ ለማለት ያክል ነው ባጭሩ። ሰራዊትን ሰብስብ ቶሎ፣ የትዳር ድል መተት ሰራዊትን ሰብስብ፣ ከትዳር ህይወቷ ውጣ፣ ቶሎ ውጣ። ዝምዝም የለ በግ አሉ ደግሞ ከእናቷ እየመጣው ከእናቷ እየመጣው አዎ ከእናቷ እየመጣው በቃ እጮኛዋን በምታወራ ሰዓት አንድ ቀን ደህና ትሆናለች፣ አንድ ቀን ታኮርፋለች፣ አንድ ቀን እሱ ደግሞ የማይሰለቸው የተረገመ እርጉም ይሄድና ቤተክርስቲያን መጸለይ፣ ስለሷ መጸለይ። እሱ እኮ የተሸከመውን እኮ ተሸክሞ ነው ደግሞ ደስ ለእሷ ይጸልይላታል። ምን አባቱ በቃ ነይ ምን አባቱ ይላታል። መጥቼ ምን እንድሰራ ነው እኔ መጥቼ ኢትዮጵያ ምን እንድሰራ ነው ትላለች። ድፍት ያደርጋትና ለእሷ ይጸልይላታል። ትንሽ ባኮረፈችው ቁጥር ይሄድና ደግሞ ስለሷ መጸለይ፣ ስለሷ በቃ ይሄዳል። ገዳም ይሄድና ያጸልይላታል፣ በስሟ ያስገባላታል። በቃ ያገኘውን በሷ ስም ነው የሚያስገባው። የበረከት ስራ ሲሰራ በሷ ስም ጭምር ይሰራል። የተረገመ ደስ ሲል በእውነት ደስ አይልም? ወንድሞች እንዴት ተባረከ ልጅ! መታደል እኮ ነው ከምር። እየደም የሚጸልይላት የሚማጸንላት ከሆነ በእውነት በጣም መታደል ነው። ልትገባ ነበር በባለፈው። ማነው ታዲያ የሚፈታተነው? ከእናቷ የመጣ ነው የሚፈታተነው እሱ። ከእናቷ ከልጅነቷ ጀምረን እናቷ ላይ ቁጭ ብለን እየበላናት ስላለን በቃ ትዳር እንድትይዝ ስለማንፈልግ ትዳሯንም ያለፈ ትዳሯንም እናቷ ላይ ቁጭ ብለን ስለሆነ ብኩን እንድትሆን ያደረግናት። በቃ አሁንም እናትሽ ገና ተፈትነሻለች፣ በእናትሽ ትዳርሽ ፈተናል እያልን እናስፈራራታለን። እናትሽ ላይ ሆነ እንደዚህ ነው የምናደርግሽ እንላታለን። በሱባኤ ገባ፣ ሁሉንም አወቀችብን፣ ሁሉንም አወቀች። ከዛ ልትገባ ነበር ወደ ሀገር። ከዛ በቃ ቁጭ ብለን ልቧ ላይ እያስፈራራን ኢትዮጵያ ገብተሽ ምን ልትሰሪ ነው ምን ልትወኝ ነው ስንላት እሱ ደግሞ ግራ ግብት ሲለው ከዛ ብድግ አለና በረከት ስራ ሄዶ 2 ሳምንት ሲቀመጥ ማለት ነው። አይዞሽ በቃ እኔ ያንቺን ጭምር ነው የምሰራው እያለ እየደወለ አይዞሽ በርቺ፣ ቢያምሽን በርቺ፣ በቃ ያልፈልግ ቀን ይላታል፣ ተስፋ ይሰጣታል። ከዛ እሱ እንደዚህ እየለፋ ትላለች። ከዛ ደግሞ ምንም ወጥቼ ተረገመ። ከዛ ወደ ልቦ ሰራዊታችሁ ሰብስበው ቶሎ 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 ከእሱ ላይም ተነስ፣ ከእሱ ላይም ውጡ፣ ከእናቲቱም ከእሱም ውጡ። ሰራዊታችሁን ሰብስቡና በሊቀ መልአክ በቅዱስ ገብርኤል ስም ቶሎ ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕቱ ለመልከ ጼዴቅ ከመትባርከነ በመስቀል ከዘወርቅ ገብርኤል ማእከሌነ ትዋኔ በጽድቅ ቅዱስ ገብርኤል በእሳት ሰይፍ ይረድ። ቶሎ ውጡ፣ ቶሎ ውጣ፣ ቶሎ ውጡላችሁ። ሌላ ይቀራል? የቀረ የተደበቀ አለ ሌላ? በሊቀ መልአክ በቅዱስ ገብርኤል ስም መተት ነበረ። ወንድሟ የተመተተውን ስለሳበችው ወንድሜ መተት ብላ አስባ ስለነበረ ጉሮሯን በየቀኑ ነው የምናሳምናት። በየቀኑ ጸበል ስትጠጣ ወደ ላይ እንላታለን፣ እናስጠፋታለን። ጉሮሯን ከቻርገን ይዘዋለን ስንፈልግ። ከዛ እሷም ታውቃለች ወንድሜ ነው ከወንድሜ የመጣኸው አይደለ ትለናለች። ሰራዊታችሁን ሰብስቡ እየሰማች በቃ የነገሯትን ሁሉ ተግባር ላይ እያደረገች አስቸገረችን። ሰራዊታችሁን ሰብስቡ ቶሎ። በሊቀ መልአክ በቅዱስ ገብርኤል ስም ሰራዊታችሁን ሰብስቡ። በወንድሟም የመጣ የመተት ወንድሟ ላይ ተደገምክ፣ ውጣ። ሌላ ይቀራል? ሲጀምር የቤተሰቡ በደፍን እሷ ላይ ነን። ታስበናል። በዚህ በጠጉራ መነኩሴ አስበናለች። ውጡላችሁ። የቀራለ ሌላ የቀረ የለም በቃ የለም። ፈተናችሁን ሙሉ ለሙሉ አንሱና ውጡ። ፈተናችሁን ሙሉ ለሙሉ አንሱና ውጡ። ከእጮኛዋም ከእናቷም ከቤተሰቧም ከሷም ቶሎ ከስራቸው ከድላቸው ከህይወታቸው ከጤናቸው ተነሱ።
ወደ ግንባር በአብ በወልድ በመንፈስ ቅዱስም በአብ በወልድ በመንፈስ ቅዱስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በእናቷ በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በ19 ስም በሊቀ መልአክ በቅዱስ ገብርኤል ስም በሊቀ መልአክ በቅዱስ ገብርኤል ስም በሊቀ መልአክ በቅዱስ ገብርኤል ስም በሊቀ መልአክ በቅዱስ ሩፋኤል ስም በሊቀ መልአክ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከእሷም ከቤተሰቦቿም ከእጮኛዋም ወጥተን ከዛም ከቤተሰቦቿም ከዚህ ከተረገመም ተጨኛዋ ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ ፈተናችንን ሙሉ ለሙሉ አንስተን ፈተናችንን ማስፈራራታችንን ሁሉ አንስተን ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነሰራዊታችን በትምህርተ መስቀል ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ሊቀ መልአክ ቅዱስ ገብርኤል እስራታችንን ያጽናብን። መልአክ ቅዱስ ገብርኤል እስራታችንን ያጽናብን። እስራታችንን ያጽናብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ። መተናል ወልዳ መልሱ ማን ልብ። ፈጥንበት እህት አለምዬ በርቺ፣ በደንብ መበርታት ያስፈልጋል። እሺ እሺ ወንድሜ፣ እግዚአብሔር ይስጥልኝ። ቅዱስ ገብርኤል ይጠብቅ። ደግሞ ፕሊስ የእጮኛችን አታስከፊው። ማለቴ ጸባይሽን እየለዋወጠ እሱን ለማማረር የሚታገለው አንቺ ጋር ያለ መንፈስ ከእናትሽ የመጣ መንፈስ ነው እና እንደዚህ አይነት የትዳር አጋር በእውነት አይገኝም። በተለይ በአሁን ሰዓት ከባድ ነው በእውነት። እግዚአብሔር ይመስገን። እኔ ማለት አንድ ቀን ደህና ሰው ነኝ፣ አንድ ቀን እንትን ነኝ። ግን ያው ሲለዋውጠኝ መንፈሱ ነው ብሎ እሱም በይሽ በቃ ብሎ ነው የሚወጣው። እግዚአብሔር ይመስገን፣ ያው ይታገሰኛል ብቻ እግዚአብሔር በእውነት ይመስገን። ጎበዝ ብየዋለሁ። እኔ በበኩሌ ጎበዝ ብየዋለሁ። ተንበርክኮ እየጸለየልሽ እንደገና በአባቶች ገዳም እየሄደ እያጸለየ በእውነት ይሄ ትልቅ መታደል እኮ ነው። ከዚህ በላይ ምን ይፈልጋል ታዲያ? እግዚአብሔር እሱ ይመስገን። እውነት ስቀየርበት ወደ ቤተ ክርስቲያን ነው የሚሄደው። በእርግጥ ግን ሌላው እንደዛ እኮ ሲበል ይኸውልሽ በቃ የሆነ ውሸቱን እኮ ነው ምናምን ነው የሚለኝ እኔ ጋ ማለት ነው። መንፈሱ ቤተ ክርስቲያን የሚሄደው እንደዚህ የሚያደርግልሽ ውሸቱን ነው ምናምን። እሱ ግን ያው እግዚአብሔር ታዲያ ይመስገን የበረከት ስራ እንኳን ሲሰራ አይለየኝም። ይሰማል እህቴ። አቤት በአሁን ሰዓት አቤት ይኸውልሽ እንኳን እንደዚህ ሊጸልይ ይቅርና በአሁን ሰዓት ያለው አብዛኛው ወንድ፣ ሁሉም እያልኩ አይደለም፣ ግን አብዛኛው ወንዶች እንኳን ሊጸልይ ይቅርና በቃ ትንሽ ስሜት ከተሰማው የሆነ የመደበር የማስጠላት ስሜት ከተሰማው ወይ ይሸሻል፣ ማናገር እንኳን አይፈልግም። እና አሁን እህቶችሽን እዚህ ያሉትን ብትጠይቃቸው አብዛኛው እጮኛቸው በግድ ወይም ባጭሩ ጸልይ ቢሉት ማይጸልይ ወይም አቃቂር ያወጣ ሽሽ እያለ ሚርቅ እንደዛ አይነት ሰው ነው። እና እህት አለምዬ እግዚአብሔር የሰጠሽን ደግሞ እጮኛ አንቺ በፍቅር መያዝ ከአንቺ ይጠበቃል። እሺ እናም ደግሞ ማበረታታት ነው ያለብሽ። እናም የሆነ በአጭሩ ወይም ደግሞ በመንፈስ ሴራ እንኳን ብትቀያየሙ ቶሎ ይቅርታ መጠየቅ፣ እልከኛ አለመሆን። እሺ እልከኛ አለመሆን። እልከኝነት ነው ብዙውን ጊዜ ሰዎችን የሚያራርቃቸው። አሁን እርስ በርስ ይጣሉና ወይ እሷ ይቅርታ እንድጠይቀው ይጠብቃል፣ እልከኛ ሆኖ እኮ እሱ። ወይ ደግሞ እሱ ይቅርታ እንዲጠይቃት ትጠብቃለች። ከሁለት አንዱ አይሸነፍም። ይሄንም ብዙውን ጊዜ ሰዎችን የሚያራርቀው። ወይ እሷ ታኮርፍና ካሁን ይቅርታ ይጠይቀኛል ብላ ትጠብቃለች። ወይ ደግሞ እሷ ይቅርታ ትጠይቅና ወይም ደግሞ ይቀያየሙና ወይ እሷ ትጠብቃለች፣ ወይ እሱ ከእሷ ይቅርታ ይጠብቃል።
ከዛ እየተዋደዱ ይለያያሉ ማለት ነው። ይዋደዳሉ እኮ ሁለቱም ግን ይለያያሉ። በቃ በምን በእልከኝነታቸው አንዱ ተሸናፊነት አያሳይም። ምን ችግር አለ በይቅርታ ቤት አለ። ለምን እኔ ይቅርታ የምጠይቀው ከሆነ ይንቀኛል ብላ ስለምታስብ እኮ ነው። እሱም ልክ እንደዚሁ ትንቀኛለች ብሎ ስለሚያስብ እንደ መለማመጥ ይቅርታ መጠየቅ እንደ መለማመጥ እያስበው ወይም እያሰበች ይሄ ትክክል አይደለም። ወንድሞች እና አንድ የምንማረው ይሄ ነው። ይቆርባል እህቴ አይቆርብም እያስቀደስ ወንድሜ። በቁርባን በኩል ሊቆርብልኝ አልቻለም። ቁረብ ስለው ለምን አንቺ አትመጭም? አንቺ ነይና እንቆርባለን። እኔ ደግሞ ቁረብ ስለው በቃ የሆነ በዚህ ዙሪያ በጣም አሸንፎኛል። ምናልባት እዚህ ጋር ምክር ስለሚያስፈልገው ይሆናል። የታለምዬ እስቲ ምናልባት ከኔ ጋር ብታገናኝ ደስ ይለኛል። በእንደዚህ አይነት ነገር ላይ ላበረታታው እንዲቆርብ። ለአንቺ እምቢ ካለሽ እኔ ደግሞ ስለ ቅዱስ ቁርባን ምን ያክል ጥቅም እንደሚያሰጥ ብነግረው እርግጠኛ ነኝ እሺ ይለኛል ብዬ ተስፋ አደርጋለሁ። ቅዱስ ቁርባን ወንድሜ በዚህ ብዙዎቻችን ዙሪያ ምናልባት ጥቅሙን ስለማናውቀው ይሆናል እንጂ የእሱ መቁረብ ለእሷ እጅግ ትልቅ ስራ ይሰራለታል ስላላወቀ ነው። አንድም ምናልባት በአንዳንድ አባቶች ትምህርት ተጽዕኖ ውስጥ ወርቆ ሊሆን ይችላል። አብራችሁ መቁረብ አለባችሁ የሚል የተሳሳተ አመለካከት የሚያስተምሩ ሰዎችን እየሰማ ሊሆን ይችላል ይህ ልጅ። ምክንያቱም ከክፋት አንጻር ነው ብዬ ማልወስደው ለምንድን ነው? እየጸለየልሽ ነው ይህ ልጅ በሚችለው መጠን እየታገለ ነው። ግን ቅዱስ ቁርባን ደግሞ ምን ያክል ኃይል እንዳለው ምን ያክል ስራ እንደሚሰራ ቢያውቅ ይሄን ያክል እምቢ ይላል ብዬ አላስብም። እና ቅዱስ ቁርባን በነገራችን ላይ ወንድሞች ስንጋባ ብቻ እኮ አይደለም የምንቆርበው። ከመጋባት በፊትም እሱ ለብቻው እየቆረበ መኖር አለበት፣ እሷም ለብቻዋ እየቆረበች ምን መሆን አለባት? መኖር አለባት። በጣም አንዳንድ የትዳር አጋሮች በጭራሽ እኔ አልቆርብም የሚሉ አሉ። ግን ለብቻ እሱም እየቆረበ መኖር አለበት፣ እሷም እየቆረበች መኖር አለባት። እሱም ቁራቢ እሷም ቁራቢ፣ ከዛ አብረው ይጋባሉ ማለት ነው። ይሄ ለወደፊት የትዳር ህይወታቸው መሰረት ነው የሚሆነው። ምኑ ከመጋባታቸው በፊት እየቆረቡ መኖራቸው። የቤተ ክርስቲያን ስርዓት እኮ ይላል እሷም ለብቻዋ እየቆረበች መኖር አለባት። ምን ከመሆን ከመጋባት በፊት። እሱም ልክ እንደዚሁ። ካልሆነማ ይቆጣጠራላ ጠላት። አሁን እኮ እሱ ላይ የተገነባ መንፈሳዊ ህይወት ነው በኋላ እኮ እንትን የሚያስቀጥለው። አሁን እሷ ላይ የተገነባ መንፈሳዊ ህይወት እኮ ነው በኋላ የሚቀጥለው። እና ይሄንን ማወቅ አለባቸው ባለትዳሮች። ለወደፊት እኮ ወደፊት ዘር እግዚአብሔር ምርጥ ዘር እንዲሰጣቸው የተባረከ ትዳር ልጅ እንዲሰጣቸው የወደፊት ህይወታቸውን እንዲያሳምርላቸው እየቆረቡ ንስሐ እየገቡ መማፀን አለባቸው እኮ። እንደውም በድሮ ጊዜ እሷ በእናቷ ቤት ሆና ለብቻዋ ትቆርባለች። እሱም በአባቱ ቤት ሆኖ ከአባቱ ጋር አብሮ እያደረ ይቆርባል። እሷም ከእናቷ ጋር እያደረች ሙያ እየተማረች ትቆርባለች። ከእናቷ ለምንድን ነው የምትቆየው? ሙያ ነው የምትማረው። ከአባቱ ለምንድን ነው የሚቆየው? ቤተሰብ ማስተዳደርን ይማራል። ቤተሰብ ማስተዳደርን ይማራል እሱ ከአባቱ፣ እሷ ደግሞ ከእናቷ። ልክ እንደዛው። እንደዚህ እኮ ነው እንጂ ዝም ብሎ እኮ ወደ ትዳር ህይወት አይገባም። ይህን ስላላወቅን ብዙዎች በእርግጥ አንዳንድ አባቶች ለምንድን እንደዚህ ብሎ የሚያስተምሩት? ሳትጋቡ አትቁረቡ። በአንድ ሀሳብ ይዘው ነው። እሱ ምንድነው? በቃ ከማግባቱ በፊት ከቆረበ ይወሰልታል፣ ሌላ እንትን በቃ ሴት ያባርራል፣ ቆርቦ ሴት ማባረሩ ደግሞ ጥሩ አይደለም በሚል አመለካከት ነው። እሷንም ልክ እንደዛው፣ ልክ ቅዱስ ቁርባን እንደ ማሰሪያ እየተጠቀሙት ነው እነሱ። በእነሱ አስተሳሰብ በቃ ቆርቦ ካገባ በቃ የትም አይሄድም የሚል ሀሳብ ይዘው ነው። እንዴ ቅዱስ ቁርባን ለጋብቻ ብቻ ነው እንዴ? ላገባ ብቻ ነው እንዴ ቅዱስ ቁርባን? ላላገባ አይሆንም? ይሄ አስተሳሰብ ነው በጣም ብዙዎችን የበረዛቸው። እና ቅዱስ ቁርባን ላገባ ብቻ አይደለም ላላገባም ጭምር ግዴታ ነው የቅዱስ ቁርባን ህይወት። እና ከዚህ አንጻር እየተረዱ ስለሆነ ነው እነሱ አታግቡ ሳታገቡ አትቁረቡ የሚሉት ብዙ ሰዎች ከዚህ አንጻር ነው። ካገባች የትም አትሄድም አትወሰልትም
አይወሰልትም ብሎ ስለሚያስቡ ነው። ግን ማን አንድ ሰው ቢያገባም ባገባ ምን መሆን የለበትም? መባለግ አለበት እንዴ? የለበትም መዘሞት አለበት? የለበትም። የለበትም። እና ይህን መረዳት አለብን። ምናልባት እንዲህ አይነት ተጽዕኖ አድሮበት ሊሆን ይችላል የሚል ሀሳብ አለኝ። ከዛ አንጻር ነው። ግን የቅዱስ ቁርባን ጥቅም ቢያውቅ ኖሮ እንደዚህ ባላለ ነበር። እና ለዛ ነው በቃ ወንድሜ በውስጥ አውራኝና ምከረው ማለት ያው የምክር እጥረት ነው በእርግጥ ልጅቱ እንጂ የሌላ ነገር አይደለም። መልካም። እሺ እህቴ፣ እግዚአብሔር ከረዳኝ ጊዜ ካገኘው ልመክረው እችላለሁ። እኔ በረሳ እንኳን በአድሚኖች በኩል እንዲያስታውሱኝ ንገራቸው። እሺ እሺ ወንድሜ፣ እሺ አመሰግናለሁ። እግዚአብሔር አምላክ ይጠብቅልኝ። ቅዱስ ገብርኤል አባቴ ይጠብቅ። አሜን አሜን። እህቴ በርቺ። እሺ የምትታሰሩ የምትሸኙ ሰዓት የለም። ሁሉም ጋር ያላችሁ በአንድነት ውጡ ቶሎ። ሰዓት የለም። ሁሉም ጋር ያላችሁ የምትታሰር የምትሸኝ፣ ዛሬ የምትታሰር የምትሸኝ፣ አይነ ጥላ ቡዳ፣ ዛር አይነ ጥላ፣ ዛር ቡዳ፣ መተት፣ መስተፋቅር፣ የደብተራ መንፈስ፣ አፍዛ ደንግዝ፣ የሰላቢ መተት፣ የአይምሮ መተት ውጡ ቶሎ ቶሎ። ኦ ሚካኤል ኦ ሚካኤል ኦ መተንብን ከአናሬ አምትሰም መቢሰ ሱራፌ ዘምሩሳን ርዑስ ወዘምልዑላ ልዑል ጊዜ ጸዋኩከ ቅረበኒ በምሕረቱ ሳል ለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል በሊቀ መላእክት በቅዱስ ሚካኤል ስም ውጡ ውጡ። ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕቶ ለመልከ ጸዴቅ ከመ ትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ በሊቀ መላእክት በቅዱስ ገብርኤል ስም ውጡ ቶሎ ውጡ። በቅድስት ድንግል ማርያም ስም ሰላም ለኪ እንዘንሰግድ ብለኪ ማርያም እምንን አስተበቅዋኪ እማርዌናዊ ተማይጸንብኪ በእንታ እናምኪ ወኢያቄም አቡኪ ማህበረነ ዮም ድንግል ባርኪ በቅድስት ድንግል ማርያም ስም ውጡ። በምግብ የገባ መተት፣ በምግብ በመጠጥ የገባ በልብስ የገባ በፀጉር የገባ እኔ በአየር ላይ ነው የምላከው። ውጡ። የአእምሮ መተት፣ የአየር አጋንንት፣ በስግደት ሰዓት የምትፈታተን፣ በጸሎት ሰዓት የምትዋጋ ውጡ። የሰላቢ መተት፣ ገንዘብ የምትሰልብ ውጣ። እኔ ጀዋል ሞባይላን የወሰድኳት ወደ ሀገር እንዳትገባ እንዳይገቡ ተብለ የተላክ ውጣ። ሰራዊት ተሰብስብ። ያብራን ከረት ውጡ። ሁላችሁ እስር ቤት እንድትበል ሁላችሁ አንድ ሳይቀር ልብ የምታፍን ልብ ላይ ተቀምጠ የልብ ድካም በሽታ የምትሆን ውጣ። የአእምሮ መተት ውጡላችሁ። የቤተሰብ የዛር መናፍስት የቡዳ መንፈስ በማየት የገባ በማየት በመስማት በመናገር የገባ የደብተራ መተት የዝሙት መናፍስት ሉሲፈር ሳጥናኤል የአየር አጋንንት ውጡ ወደ ግንባር። ሁላችሁም በአንድነት ተናገሩ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ በኃያሉ ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም እነ ሰራዊታችን ሁላችንም ከሰራዊታችን መላ ሰውነቷ ከመላ ሰውነታቸው ከህይወታቸው ወተን ከመላ ሰውነቷ ከመላ ህይወት ወተን ድረስ ምንም ስራ ላንሰራ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር የፈጠረ ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ቅድስት ሥላሴ ስርዓታችን ያጽኑብን።
ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። የምትሽን አለሁ መተት የትዳር መተት ቶሎ ውጡ፣ የማህፀን መተት በሽታችሁን አንሱ፣ ሰራዊታችሁን ሰብስቡ፣ የዘጋችሁትን እድል ክፈቱ። ቶሎ ውጡ። የቤተሰብ የዛር መናፍስት፣ የቡዳ መናፍስት፣ መተት፣ ዛር አይነ ጥላ፣ ዛር ቡዳ ውጡ። ቶሎ ተዘጋጁ ሁላችሁ። በአብ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በኃያሉ በመድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ሰራዊታችን ከመላ ሰውነታቸው ከህይወታቸው ወጥተን ከሞላ ህይወቷ ከማህፀኗ ከእንግዲህ ላንመለስ ላንታደስ ላንታደስ ላንመጣ በአጋዕዝተ ዓለም በቅድስት ሥላሴ ስም ተገዝተን ለዘላለም ሲኦል ታስረናል። በአጋዕዝተ ዓለም ሥላሴ ስም ተገዝተን ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ሲኦል ያውርዱን። አጋዕዝተ ዓለም ሥላሴ ሲኦል ያውርዱን። ቅድስት ድንግል ማርያም በእሳት መቀነት አንቃ ሲኦል ታውርደን። ቅድስት ድንግል ማርያም በመቃነቷ ሲኦል ትሰረን። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል በእሳት ሰይፋቸው እያረዱ ሲኦል ያውርዱን። ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል በእሳት ሰይፋቸው እያረዱ ሲኦል ያውርዱን። አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ። ሥላሴ ልጃቸው ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ ሥላሴ ኃይሌ ሥላሴ ወዘወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሲ አጋዕዝተ ዓለም ቅድስት ሥላሴ ሲኦል ያውርዷችሁ። እግዚአብሔር ይገስጽ። እሺ እህት ወንድሞች፣ የዛሬው መርሃ ግብራችን በሚገባ ተጠናቋል። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፈ